አንዳንድ ሰዎችን ተመልክታችኋል። በተለይ ዮኒ ማኛ ከነ ቀለመወርቅ አይተንፍሱ ጋር ተጋጭቷልና ተጋጭቶስ በጣም ብዙ ነገር ያወራል። የሚናገራቸው ነገሮች ሁሉም ስህተት ናቸው አልልም እና እኔ ፐርሰናሊ ከዮኒ ማኛ ጋር ግጭት የለብኝም። ከዚህ በፊትም በብርቱካን በኩል ወደ ፕሮቴስታንት ሃይማኖት ተቀላቅያለሁ ሲል የመጣበት መንገድ ልክ አይደለም የሚል ሐሳብ ሰጥቼ አውቃለሁ። አቤል አቡና ልክ ልኩን ነገሩት የሚል በዳጊ በዘማዊ ዳጊ በኩል ማለት ነው። ዘማዊ ዳጊን የተናገርኩት ጊዜ ዮናስ ሙሉነ ሚሰድቡኝን ሴቶችና ወንዶችን አስገብቶ ሲሰድበኝ ነበረ ከ6 ቀን በፊት። መብቱ ነው። እኔ ዮኒ ማኛን አንድ ቀን ተቀይሜው እንደማላቅ ልነግራችሁ እወዳለሁ። በፍጹም ተቀይሜው አላቅም። አብዱል ዳጊያ ዮኒ ማኛን ፍጹም እኔ ተቀይሜው አላቅም። ቪዲዮዎችን ገብታችሁ የነገርኩትን አንዳንድ ቪዲዮዎችን መለስ አድርጌ እንትንላቸዋለሁ። ደሜ ግን በጣም ይመቸው። እኔ ደሜ ይመቸኛል። ወለቴ የምነግራችሁ ፏ ብሏል። ፍላጎቱ ገንዘብ እንዲገባለት ነው። ስለዚህ ገንዘብ እንዲገባለት ጓ እያለ ነው። ጓ ደግሞ ጓ ብሎ ደግሞ መዝሙር ይከፍትላቸው። ምን እያላቸው ነው? ኦርቶዶክስ ወደ ጴንጤ ሄዳሉ ምናምን እና አክሊል እንደሚያስፈራ እዛኛው ልጅ ቤት ግቡና ምናምን ይላልና ሰው እንዴት እንደዚህ አይነት ጌም ይጮታል? እና ይሄ ደምረው ነው ለምናምን ለሚባሉ ቲሞች ኤጀንትነት ተቀጥሮ ለዮናስ ሙሉነ ገንዘብ እንዲከፈለው የሚያደርገው ለራሱ ገንዘብ የሌለው የሆነ እንትን ደምረው ጠላት የሚያደርግበት ሰዓት ላይ ነው ያለነው። ዞሮ ግን አንዳንድ ጉዳዮችን ዛሬ እስቲ በእኔ ምልከታ ምን እንደሚመስሉ ለማሳየት እሞክራለሁ። አንዳንድ ጉዳዮች በተለይ ሰሞኑን የዮኒ ማኛ ዮናስ ሙሉነ እንዲሁም እነ ቀለመወርቅ አይተንፍሱ ብዙ ሰዎች ይህን ስም እንድጠራ አትፈልጉም። ቀለመወርቅ አይተንፍሱ የሚለውን ስም እኔ አንድ ቻሌንጅ ሰጥቼዋለሁ። ቀለመወርቅ አይተንፍሱን ፓስፖርቱን አሊያም የዛ ሀገር አይዲ ካርዱን ቁጥሩን ምናምን ፕራይቬት መረጃውን ደብቆ ኤርሚያስ አይተንፍሱ ነው ስሜ ብሏል። ኤርሚያስ አይተንፍሱ ስሙ ከሆነ በህግ የተቀየረ ስሙ ከሆነ ከዚህ ሰዓት ጀምሮ ልቀይርለት ቃል እገባለሁ። ኤርሚያስ አይተንፍሱ አይደለም ስሜ ካልከኝ በቃ አሳይ። አንድ ላይቭ ላይ እንትንን አድሬስህን ምናምን ደብቀህ ግን አይዲ ካርድህን ኤርሚያስ አይተንፍሱ ከሆነ ስምህ ለመያዝ ሞክር። አንተ በአያትክ ስም ነው የምትጠራው፣ በቤተሰብክ ስም እንደምታፍር ነው የሚያሳየው። ኤርሚያስ አይተንፍሱ አበበ ነው የምትለው። አበበ አያትክ ነው። አንተ ኤርሚያስ አበበ ነው ያልከው። ኤርሚያስም ስምክ አይደለም፣ አበበም የአባትክ ስም አይደለም፣ የአያትክ ስም እንደሆነ ነው የተናገርከው። ኤርሚያስ አበበ ብዬ እንድጠራ በህጋዊ በሆነ መንገድ አስቀይሬዋለሁ ብላል። ብዙ ጊዜ ውሸታም እንደሆነ ስለደረስኩበት ነው። ቀለመወርቅ አይተንፍሱ ከዚህ ከህክምናው ጀምሮ ባለፈው ታመም ያለው ካለው ህክምና ጀምሮ በጣም በቃ ውሸት የሚያበዛ ውሸታም ነው። ያልደወለላቸው ሰዎች ጋር ደውያለሁ የሚል ያላማከረውን ሰው አማክሬያለሁ የሚል በውስጥ ጨልጭቄያቸዋለሁ፣ ለምኛቸዋለሁ። አሁን እኛ ላይ ብዙ ውሸት ዋሽቷል ይሄ ሰውዬ ማለት ነው። እና ውሸታም ስለሆነ ስሙንም ዋሽቷቸዋል። እና የምፈልገው ቀለመወርቅ አይተንፍሱ መባል አይደለም ግን ኤርሚያስ ነው መባል እንፈልገው ስላልክ ብቻ አልልህ። የመታወቂያ ስምህን ነው የምጠራው። አሁን ብዙ ሰው የኔ የአባቴ ስም አቡናም ይመስለዋል። የኔ የአባት ስም በሬቻ ነው። አቤል በሬቻ ነው። አቤል በሬቻ ብላችሁ ብትጠሩኝ አይከፋኝ። የሆነ ጎራ ውስጥ ሰዎች እንዳይመድቡኝ ብዬ ነው ስሜን የቀየርኩት። ስሜን አልቀየርኩትም። የሶሻል ሚዲያ ስሜን አቤል አቡና ያልኩት። በሬቻ የሚለው ስም ተከትሎ የሚመጣው ኦሮሞ ነው የሚል ነው እና ካታጎራይዝድ እንዳያደርጉኝ። ምክንያቱም ወንጌል ስለያዝኩኝ ለኦሮሞ የሚያደላ ማንነት የለኝም፣ ለአማራ የሚያዳላ ማንነት የለኝም፣ ለደቡብን የሚጠላ ማንነት የለኝም። ሁሉንም የሰው ልጆች ፍጥረቶች ሁሉ እኔ በምችለው መጠን ለመድረስ
ለማጽናናት፣ ለመምከር፣ ለማስጠንቀቅ ሞክራለሁ በኔ አቅም ማለት ነው። ሰዎች በብሔር የመንቦዳደን ነገር እንዳለባቸው ስላየው ከ6 ከ7 ዓመት በፊት ስሜን አቤል በሪቻ የሚለውን የፌስቡክ ስሜን ለወጥኩትና አቤል አቡና አልኩት። አቡና የሰፈር ስሜ ነው። ልጅ እያለው ሰፈር ልጆች ያወጡልኝ ስም ነውና አሁን እኔ ስሜን ነግሬሃለሁ። አቤል በሪቻ ብዬ ነው መጣራ። ትክክለኛ የመታወቂያ ስምህ አቤል በሪቻ ነው ብለህ አቤል በሪቻ ብትለኝ አይከፋኝም። ምክንያቱም ማፍርበት ማንነት ስላልሆነ ደብቄያችሁ ስላልሆነ ማለት ነው። እና ልክ እንደዚሁ ቀለመወርቅ አይተንፍሱ ስሙን ባለ ጊዜ ነክ ይለኛል። ሁሉም ጊዜ የመድኃኒዓለም ነው ብዬ አምናለሁ። የብሔር ጊዜ አለ ብዬ አላምንም እኔ በግሌ። እንዲሁም ደግሞ በዚህ ብሔር ውስጥ በመገኘቴ ብዬ በጣም በቃ አደገኛ ሌላዎቹን ዝቅ በሚያደርገው መንገድ ስኩራራም ስመካም ስኩፈስም አይታችሁኝ አታውቁ። እንደውም ብዙ ጊዜ ጩኸትም ምንም ማሰማው በሰሜን ላለው ህዝብ ሞት ሲኖር፣ አደጋ ሲኖር፣ ችግር ሲኖር መጮ መርጣለሁ እና መጮ መርጣለሁ። ምክንያቱም አሁን ያለውን ይሄንን የመንጋ አስተሳሰብ ወይም ደግሞ የኔ ብሔር ከሌላው ብሔር የተሻለ ነው፣ የኔ ብሔር ጥቅም መከበር አለበት፣ የሌላው ብሔር ጥቅም መዋጥ አለበት ብሎ የሚያስቡ አንዳንድ ጠባብ ዘረኞች መካከል ተገኝቼ በዘረኝነት ውስጥ መጥበብ አልፈልግም። ስለዚህ አማራ ህዝብ ሳይ ደስ ይለኛል፣ የኦሮሞን ህዝብ ሳይ ደስ ይለኛል፣ የአፋር ህዝብን ሳይ ደስ ይለኛል፣ የደቡብ ህዝብን ሳይ ደስ ይለኛል። በዛ መካከል እንደ ወንጌላዊ አማኝነቴ እንደ ምሰራው ስራ ደግሞ ቤተክርስቲያን በቻልኩ መጠን እንድትነቃ፣ እንድትለወጥ፣ እንድትቀየር በተቻለ መጠን ከሐሰተኛ አስተማሪዎችና ነቢያት ሰዎች እንዳይበዘበዙ ለማድረግ መሞከር ነው ጥረቴ። እና በዛ ጥረት ውስጥ አንዳንድ የምቃወማቸው ሰዎች ነገርየውን ከዘር ጋር ሊያያይዙት ይሞክራሉ። ደባሪ ነቀዙ ምናምን የምትሉ ሰዎች ሁኬርስ ታዲያ ደበርኩ ውጣ። ታዲያ ማን ሼር ያደረጋል? ውጣ እየሄድክ እና ዝም ብላችሁ ካያችሁት የሰሞኑን ሶሻል ሚዲያ ዘመን ቴንኪዩ እግዚአብሔር ያክፍርልኝ። ቴንኪዩ ሰሞኑን ሶሻል ሚዲያ ላይ አውንታ ምን ሰራ ይሰራል አላየሁትም፣ አይዋለሁ። ግን የመጣህበት መንገድ ልክ አይደለም ብዬ ሰርቻለሁ። ከዛ በኋላ ደግሞ ክርስትና እንደዚህ አይደለም። በተለይ በፕሮቴስታንት ቤተ እምነት ውስጥ ሰዎች ጌታን ተቀበሉ ሲባል በፎሎወራቸው ብዛት እግዚአብሔር የሚደሰት ይመስል በጣም አንዳንድ ሰዎች ያጫጩሁታል። አንድ ታዋቂ ዘፋኝ ጴንጤ ሆነና አንድ ጎዳና ተዳዳሪ ጴንጤ ሆነ፣ ለእግዚአብሔር ምን ልዩነት አለው? ሰዎቹ የሚድኑት ለራሳቸው አይደል? የሚድኑት ለራሳቸው አይደል? ምን ልዩነት አለው? እስቲ ንገሩኝ፣ ምን ልዩነት አለው? አንድ የማይታወቅ እዚህ ግባ ማትሉት ተርታ የምትሉት ሰው ጌታን ተቀበለ፣ ዳነ ብላችሁ የምታምኑት ሰውዬ መጣ። ደግሞ አንድ ምንም ማንም ሰው የማያውቀው በራሱ በህይወቱ ተስፋ የቆረጠ ሰውዬ ክርስቶስን ማመን ፈልጋለሁ ሲል ሰማይ ለማን የበለጠ ይደሰታል? ለማን የበለጠ ይደሰታል ሰማይ? ለምሳሌ አይሾ ስፒድ ዛሬ መጥቶ 50 ሚሊዮን ሰብስክራይበር አለው ዩቲዩብ ላይ እና ዛሬ መጥቶ ጌታ ኢየሱስን ማመን ፈልጋለሁ ብሎ ጌታን ቢያምንና አንድ ደግሞ እዚህ ገባ የሚባልም ስልክ የሌለው እጁ ላይ እንኳን ስልክ የሌለው በጣም ምስኪን ሰው ቢድን መላእክት በማን መዳን የበለጠ ይደሰታሉ? በሰማይ ታላቅ ደስታ በማን ዘንድ ይሆናል? ለማን ነው ሰማይ እልል የሚለው? በአንድ ነፍስ መዳን ነው። መጽሐፍ ቅዱስ የሚያስቀምጠው መስፈርት በአንድ ነፍስ መዳን በሰማይ ታላቅ ደስታ ይሆናል፣ በመላእክት ዘንድ በሰማይ ዘንድ ታላቅ ደስታ ይሆናል። በቃ አለቀ። እዚህ ሚዲያ ላይ ያሉ ሰዎች ግን ፎሎወር የበዛለት ሰው ሲመጣ
በጣም ነው የሚያጫጩት። ለምሳሌ እንዳልክ ጴንጤ ሆነ ሲባል በጣም ለመጫጫው ሞከረ። ያ ወደ ቢዝነስ ነው የተቀየረው። ቢዝነሱ ደግሞ ሁለት ጎን ነው ቢዝነሱ። አንደኛው ለእንዳልክ ነው። እንዳልክ እንደምታውቁት ነው ወደ ፕሮቴስታንት ሄድኩ ሲል ከኦርቶዶክሱ ዘንድ ተቀባይነት ባጣበት ሰዓት እግዚአብሔር በእርግጥ እግዚአብሔር የተገፋውን ማንም የማይፈልገውን የተናቀውን ሰዎች ይፈልጋል። እንዳልክ ሰዎች ስላልፈለጉት ነው የመጣው ብቻ ብዬ ልደመድምበት ባልፈልግም ግን የነበረበት ሞመንት በዚህ አጉል የብሔርተኝነት እያራመደ በነበረበት ሰዓት ወደ መንግስት ጉያ መጠጋት ፈልጎ ነበር። ወደ ፖለቲካው ደግሞ ሲጠጋ ልክ ራሱን የአርባ ምንጭ ወይም ደግሞ የጋሞ ተወካይ እንደሆነ አድርጎ አባቴ ከወገብ በታች እየናጣ እየደነሰ የባህል ልብስ እየለበሰ ልክ እነ ካሙዙ ወላይታን እንደመወከል ተደርጎ ስራ እንደተሰጣቸው ስፖንሰር እንዳገኙ የሆነ የወላይታን ባህል የማስተዋወቅ ምናምን ነገር ክፍያ እንዳገኙ እሷን ፍለጋ በጣም ራሱን ለማስተዋወቅ ሲጥር የነበረ ልጅ ነው። ከዛ በኋላ እሱም ፌል አደረገ። አንዳንዴ መንግስትም ይነቃባቸዋል አንዳንድ ሰዎች ላይ አይደል? መንግስትም ይባንናል እኮ አንዳንድ ሰዎች ላይ። አንዳንድ ሰው ጄኒውን ስለሆነ ከወደደ ወደደ ነው፣ ከጠላ ጠላ ነው። ስለዚህ ሲወደው ጄኒውን የሆኑ ሰዎች አሉ። መንግስትን ሲያደንቁ በጣም ጄኒውን የሆኑ ሰዎች አሉ። ሰው ሲደግፉ ጄኒውን የሆኑ ሰዎች አሉ። አለቀ። ኤርሚያስ የወንጌል አርበኛ ነው የምትል ሰውዬ ምንም አይከፋኝም እንደዛ ስላልክ። ኮፒ ፔስት አድርጉላቸው እና በጣም ሙከራ አደረገ። ከዛ ወደ ፕሮቴስታንት መጣ እና ወደ ፕሮቴስታንት ሲመጣ ያው እንትን ነው ያው ተቸገርኩ ምናምን ብለው መላ ይሰራሉ እነዚህ ሰዎች። በአንድም በሌላ ገንዘብ ይሰበሰብላቸዋል ምናምን። እነ ኤርሚያስን ደግሞ ቀለመወርቅ የተንፍሱን ደግሞ እዚህ ሚዲያ ላይ መጠጋት አውሮፓና አሜሪካ ውስጥ ለ10 ዓመት እንደዚሁ በሶሻል ሚዲያ አእምሯቸው ማኑፕሌት የሆነ ኤርሚያስ ሲላቸው ወይም ቀለመወርቅ ሲላቸው ገንዘባቸውን የሚሰጡ ምናምን ሰዎች ስላሉ ኤርሚያስን የሚለጠፉበት ሰዎች የሚለጠፉበት ኤርሚያስ የወንጌል አርበኛ ነው ብለው ስለሚያምኑ ብቻ እንዳይመስላችሁ። ከሱ ጀርባ ያሉ ገንዘብ ያላቸው ሰዎች እሱን በመጠጋት እንትን ስለሚሉ ነው። ስለዚህ አንዳንዶቹን እኔ ከሱ ጋር አስተዋውቂያቸው እኔን ሁሉ ሰድበውኛል። ምክንያቱም የገንዘብ ጉዳይ ስለሆነባቸው ማለት ነው። አለቀና ምንድነው ሰሞኑን የተከሰተው ስትሉ ይሄ ነው። በተለይ ደግሞ እኔን የሚሳደብ ሰው ከተገኘ ቀለመወርቅ የተንፍሱ ገስት ላይ ያስቀምጣል። እኔን የሚሰድቡኝ ሰዎች በተለይ ከኔ ጋር ቁጭ ብለው ሲያወሩ ሲጫወቱ ምናምን የነበሩ ሰዎች ድንገት ተለውጠው እዛ ሲሄዱ ደም የለም ደም ያለ ላይቭ ላይ ነው ደም። እውነቱን ፈልግ የምትሉ ሰዎች እውነቱ እኮ ክርስቶስ ነው። ሌላ እውነት የለም። እውነት ክርስቶስ ነው እና ክርስቶስን ደግሞ ፈልጌው አይደለም ፈልጎኝ ነው ያገኘኝ። አዳም ከኤደን ሲወጣ እግዚአብሔር ኤደን አልቀረም እኮ ታውቃላችሁ። አዳምን ተከትሎት ወጥቷል እግዚአብሔር ከኤደን። ለምን? እግዚአብሔር ሁሌ ሰውን በመፈለግ ውስጥ የሚኖር ድንቅ አምላክ ነው። እና አንዳንድ ሰዎች ለአፋችን ጌታን ተቀበልኩት ምናምን እንላለን። አይደለም፣ እሱ ነው የተቀበለ። እኛማ አጥፍተን ተባረን ነበር፣ የጠፋው ልጅ ነበርን፣ ባክነን ተቅበዝብዘን ነበር። የእሪያ ምግብ መመገብ ሲያምረን በቃ ወድቀን ውዳቂ ሆነን ስንቀር የአባታችንን ቤት መንፈስ ቅዱስ ሲያሳስበን እንድንመለስ የንስሐ ፍሬ እንድናፈራ ሲረዳን ወደ አባታችን ቤት ተመለስን። የተመለስነው ግን መላሹ መልሶን እንጂ በጣም አሪፍ ሆነን አይደለም። አንዳንድ ሰዎች የተሻለን ስለሆነን እግዚአብሔርን እያሰብን የሚመስለን ሰዎች አለን። በጣም ቂል ነን። ከማሊያው ጋር እንዴት ወንጌል ይገናኛል ይላል። ወንጌል ከቲሸርት ጋር ሲገናኝ ከነጠላ ጋር ይገናኛል እንዴ? ወንጌል አይገናኝም። ከቲሸርት ጋር አይገናኝ። ከሱፍ ጋር ይገናኛል እንዴ? ወንጌል አይገናኝም። ምን ይገናኛል? ይሄ ልብስ ነው። አንዳንድ ሰዎች የምትጠይቁትን ጥያቄ ቢያንስ ቢሆን ብትረዱት ጥሩ ነው። ከማሊያው ጋር አሁን ምን ይገናኛል ወንጌል ይለኛል። እና ወንጌል የሚገናኝ ከራቁቴ ጋር ብራዘር ጠንበለ እና አንዳንድ ሰዎች በቃ ምንም በቃ የማይገናኝ ነገር። ዛሬ የሰራሁት ቪዲዮ ከማሊያ ጋር ስለሚገናኝ ነው።
የሰራሁት እና ሰሞኑን ዮናስ ሙሉነህ ወይም ዮኒ ማኛ ጌታን አልተቀበለም ምናምን የምትሉ ሰዎች በጣም እያዝናናችሁ ነበር። ጌታ ቀለመወርቅ አይተንፍሱና ቲሙ ነው እንዴ ጌታ? ወዳጆች እስቲ ኑና እስቲ በዚህ ጉዳይ ላይ እናወራ። እስቲ ኑ ላኩ። ኦርቶዶክስን ሲሳደብ፣ ኦርቶዶክሳውያንን ሲናገር፣ የኦርቶዶክስን ፓትሪያርክ ሲያዋርድ ዮናስ ሙሉነህ በዛ ሰዓት ላይ ልክ ስለነበር ነው አብራችሁት የቆማችሁት። ቀለመወርቅን ሳይናገር ሲቀር ከቀለመወርቅ ጋር ገዝተ ላይ ሲኖር ጌታን የሚያቅ ከዛ በኋላ ጌታን የሚያጥ ነው የሚያቅ ነው የሚሆነው። እኔ ዮናስ ሙሉነህ ታውቃላችሁ፣ ዮናስ ሙሉነህ በጣም ጎበዝ የሶሻል ሚዲያ ተጽዕኖ ፈጣሪ ነው። ይሄን ነገር አትወስዱበት። የሶሻል ሚዲያ ጎበዝ ተጽዕኖ ፈጣሪ ነው። ለዛ ነው እየተንጫጫችሁ ያላችሁት። ለዛ ነው ቀለመወርቅ አይተንፍሱ እንደዚህ አይነት ስም ማጥፋት ና እስቲ ግባ ጀርሚ እንደዚህ አይነት ስም ማጥፋት ሲካሄድበት 24 ሰዓት ላይ ብላይ ይገባል። የባጤ ቆጡን ይቀባጠራል። ወንጌል ሰባኪ ነው፣ የወንጌል ጀግና ነው ምናምን የሚሉ ቅድም ኮመንት እንደሚጽፉለትን ሰዎች ያሰማራል። በጣም አደገኛ ሶሻል ሚዲያ ላይ ማኑፕሌት ከሚያደርጉ ሰዎች አደገኛው ማኑፕሌት አድራጊ ቀለመወርቅ አይተንፍሱ ነው። በጣም እንድትጠበቁ ነው የምነግራችሁ። ከዚህ በፊት በህልሙ 2 ሰዎች በሞት ሲነሱ አይቻቸዋለሁ ብሎ እኔና አማን ሻሎ እንደምንሞት ነግሮናል። ከሱ ጋር የተጣላን ጊዜ ማለት ነው። እግዚአብሔር ከሱ ጋር የሚጣሉትን ሰዎች ከኋላው እጁን እየሰበሰበ የሚጣላለት የሱ ቡድን አባል ነው የሚመስለው። እግዚአብሔር እኮ እግዚአብሔር ነው። ሰማይና ምድርን የፈጠረ የሚታየውና የማይታየውን ያስገኘ ሁሉ በእርሱ የሆነለት ደገኛ አምላክ ነው። ከአቡና ጋር የተዋደድክ ጊዜ ለአቡና ስለወገንክ ብቻ አቡናን ስለተቀበልክ ብቻ የሚቀበል አቡናን ሳትቀበል ሲቀር የሚጣላል አይደለም። ይሄን ነገር ሳቅ ነው አይምሮ ያረፈው። ለምሳሌ ከኔ ጋር ስትጣሉ ወዳጆች፣ በሐሳብ አለመስማማት ስትጣሉ፣ ኮመንት ላይ ስትናገሩኝ፣ በየኮመንቱ ስትዘልፉኝ እግዚአብሔር ለእኔ ወግኖ እናንተን አይጣላችሁ። እግዚአብሔር ለእኔ ወግኖ እናንተን አይጣላችሁ። እግዚአብሔር ከማን ጋር ነው ካላችሁኝ፣ እግዚአብሔር ከቃሉ እውነት ጋር ነው ያለው፣ ከቡድኖች ጋር አይደለም። እግዚአብሔር አቡና ከሚባሉ ለምሳሌ ጃልሴናን ብዙ ጊዜ እኔ ገስት ላይ ታያታላችሁ። የእኔ ቡድን ነው የምትመስለው ገስት ላይ ደጋግማ ስለምትገባ። ጀርሚ ላይቭ ላይ አንዳንድ ጊዜ ታዩታላችሁ። የእኔ ቡድን ጆዬን ታዩታል። ቡድን ነው የምንመስለው። ስለዚህ የአቡና ቡድን ላይ የሚኖር እግዚአብሔር የለም። የራሱ እውነት ላይ የሚኖር እግዚአብሔር ነው ያለን። እግዚአብሔር የማናችንም ቡድን አባል አይደለም። እንድትረዱት ነው። እግዚአብሔር የየትኛዋችንም ቡድን አባል አይደለም። የእኔ ቡድን አባል አይደለም። እግዚአብሔር መቼ ከአንተ ጋር ይቆማል በሉ። መቼ መሰላችሁ ከኔ ጋር የሚቆመው? እኔ በቃሉ ስቆም፣ እኔ ወደሱ እውነት ስመጣ፣ እኔ ከሱ እውነት ጋር ስስተካከል እግዚአብሔር ከኔ ጋር ይሆናል እና እነ ቀለመወርቅ አይተንፍሱ ጭንቅላት ውስጥ ያለው አንደርስታንዲንግ እግዚአብሔር ቀለመወርቅን ያስቀየምከው ጊዜ እግዚአብሔር አንተን ለማስቀየም ከሰማይ የሚያንጎዳጉድ እንደሆነ ነው የሚያስበው። ይሄ አንደኛ የአይምሮ በሽተኝነት ነው። የእግዚአብሔርን ቃል አጣሞ መረዳት ነው። አንተ የአባት ውቃቢ ነው እንዴ? እግዚአብሔር መንፈስ ቅዱስ እኮ ዓለማትን የፈጠረ አምላክ ነው። ቅዱስ ጌታ እኮ ቅዱስ ጌታ ቅዱስ ጌታ ነው እና እነዚህ ሰዎች እንደተመለከታችሁት ነው። ሰው የነሱ ቡድን አባል ሲሆን የፈለገውን ብልግና ቢናገር ፕሮቴክት ያደርጉታል፣ ይጠብቁታል። ብልግናህን ተው እንኳን አይሉትም። አይታችኋል። ዮናስ ሙሉነህ እነሱን ከመናገሩ ከ4-5 ቀን በፊት ላይቭ ላይ ላሳያችሁ ይችላል። ለአቡና መልስ ሰጡት ምናምን የሚል ቪዲዮ ላሳያችሁ። አሁን ለእኔ የተሰጡኝን መልሶች ነገራችን ላይ አቤል አቡና አንድ ተስላ ትራክ $150,000 ነው። ጀስት ልንገር ብዬ ነው በዚህ አጋጣሚ እና ዳስ ይሄ ስለዚህ ምን ማለት ኢየሱስ ከኛ ጋር ስላለ ልጅቷ አለ በጣም ጨዋ ስለሆነች አለ እሺ የልጆቿን ማባት ለልጆቿ ምን አለ መሰለህ
ስልኩ ቢጠፋበት ቢጠፋ ሰው የምትከተሉ ሰዎች አኪዳ የምትባለው እንደዚህ ፈለጋችሁ ሄዳችሁ ክስ ለማቅረብ ያው ክስ ለማቅረብ ከፈለጋችሁ ከማህማን ልትመጡና ለፓስተር ወርቁ አኪዳ የምትባለው እንደዚህ እያደረገች ነው እባክህ ምከራት ተብትሉ አድራሻለኝ። እሱ የት ነው የምታገኙት? ሞባይል ውስጥ ያለችው ዓለም አቀፋ የራሱ ሞባይል ውስጥ ነው ደግሞ እዛ ዓለም አቀፋ ቸርች ነው ራሱ ነው ፓስተር ደግሞ ለዛች አሱ ነው በቃ እና የምትከተሉ ሰዎች እያስተዋላችሁ በእውነት ማን ነው የምትከተሉት? የት ብላችሁ ነው የምታገኙት? ነገ ሰው ቢጠፋ እሺ ጠፋ ስልኩ እንዲያክቲቭ አደረገ ይህንን 100 ምናምን ሺህ ያለውን ፎሎ የት ነው የምታገኙት? እና በቃ ስልኩ ራሱ ቢሰረቅ እኮ የሚጠፋ ሰው ነው። ስልኩ ቢጠፋበት የሚጠፋ ሰው የግል ቸርች አለው እሱ ራሱ እና ቢናገርበት ደስ ይለናል። ማንድራት ነው ብዙ ጊዜ አመቻችተንለታል እኮ ና ተናገር የቸርች ነህ ይሄ ማለት ነው። 1 ሰዓት ምናምን የዛሬ ሳምንት እንኳን አይሞላው እንደውም ስንት ቀን ይላል? ሁለት ሳምንት አይ ቲንክ 2 ሳምንት ዮኒ ማኛ ገብቶ ሲዘልፉኝ ማለት ነው። በነገራችን ላይ አቤል አቡና 1 ተስላ ትራክ $150,000 ነው። ጀስት ልንገር ብዬ ነው በዚህ አጋጣሚ ትራክ ሌሎቹ የ110,000 አለ፣ ሌላው ደግሞ የ110,000 አለው። በጣም የሚያምር እኔን ፒክ ለዳጊ ጥብቅና ቆሞለት ማለት ነው። ማለት ዳጊ አሁን ማስመሪ ልንገራችሁ፣ ዳግማዊ ጥላሁን በጣም አመንዝራ ሴሰኛ ሰው ነው። ሚስቱን በድሎ ልጆቹን በትኖ ነው። አሁን ዮናስ ሙሉነህ ለሚወዳቸው ሰዎች ለሚነኩት ሰዎች አሁን እኔ ስለነኩኝ አይደለም ሰዎች ላይ የምነሳው ወይም ስለ ሰዎች ስናገር ስለነኩኝ አይደለም የምናገረው። ዮናስ ሙሉነህ የሚናገረው ሰዎች ሲነኩት ነው፣ መብቱ ነው ሲነኩት መናገር። አይመለከተኝም ስለ ዮናስ ሙሉነህ። ዛሬም ለሱ ልነግረው ልኩ ልነግረው አይደለም የገባሁት። ዳግማዊ ጥላሁን ሴሰኛ ዘማሪ ነው። ሚዛኑ የእግዚአብሔር ቃል የሆነ ሰው ሚስቱን ቤቱ አሳዝኖ ቤቷ ልጆቿን ብቻዋን እንድታሳድግ ፈርዶባት አንድ እንኳን ተቆራጭ ለልጆቿ ገንዘብ የማያደርግ ቦዘኔን ሰውዬ ጓደኛዬ ነው ብሎ ሌትና ቀን እኔ ላይ እየገባ ላይፍ ሰዎች እነዚህን ክፍታፎቹን ሴቶች እያስገባ ሲያሰድበኝ የነበረው ዮኒ ማኛ ጓደኛዬ ነው ብሎ ነው። ዳግማዊ ጥላሁን ሴሰኛውን ማለት ነው። እንግዲህ እውነት ያላችሁ ሰዎች እውነታችሁ ብቻ ነው መጨረሻ ላይ አብሯችሁ የሚቆሙ። እነዚህ የሚሰድቡኝ ሰዎች ምንም አድርጊያቸው አይደለም የሚሰድቡኝ። እንዲች የምትባል ስህተት ወይም እንዲች የምትባል ነገር እኔ ላይ ማውጣት አይችሉም። እኔ ላይ ምን ያህል መረጃ ኖሮ ነው ነገራቸዋለሁ። አንደኛ ዳጊ ላይ የቤተ ክርስቲያን ሽማግሌዎች ያሉ ምስክርነት የሚሰጡበት፣ ሁለተኛ የሳር ቤት ሙሉ ወንጌል ቤተ ክርስቲያን ይህ ዘማሪ ከቤተ ክርስቲያን አባልነት ሰርዘዋለች። ቤተ ክርስቲያኗ ማለት አለቅ ከቤተ ክርስቲያን አባልነት ቤተ ክርስቲያኗ ሰርዘዋለች። ስለዚህ ቤተ ክርስቲያን ከቤተ ክርስቲያን አባልነት የሰረዘውን ሰውዬ ለማዳን ነው። አቡና ቸርች ኬት አለ? እኔ አትሊስት ቸርች የለውም ብላችሁ እንኳን ብታስቡ አቤል አቡና ከቤተ ክርስቲያን አባልነት የሰረዘች ቤተ ክርስቲያን የለችም። እዚህ እንትን ላይ የለችም። አለቅ። ስለዚህ በቡድን አትንቀሳቀስ። ዮናስ ሙሉነህ ዳግማዊ ጥላሁንም ቢሆን ሊጠቀምብህ ነው። አብሮክ የሚሆነው በሰላም ካዋራክ ሊጠቀምብህ ነው። ለቡድን ያዋራክ ሊጠቀምብህ ነው። እውነትን የምትወድ ጽድቅን የምትወድ እንደምትፎክረው ለእውነት ማታመቻመች አይነት ሰው ከሆንክ አንድ ነገር ልጠይቅ። ለእውነት ማታመቻመች ሰው ከሆንክ ዳግማዊ ጥላሁን እኔን አማን ሻሎምን በዙሪያችን ያሉንን ሰዎች ሌሊትና ቀን በሚሰድብበት ጊዜ ላይ ሰዎችን አማላጅ ልኮ አንተ ከሱ ጋር እንድትሆን በማባበያ አብሮክ እንድትሆን አላደረገም? አድርጎሃል። ይህን ነገር መልስልኝ። ይህንን ቪዲዮ ከደረሰ ይህን ነገር መልስልኝ። ዳግማዊ ጥላሁን እኔና አማን ሻሎምን 24 ሰዓት በሚሳደብበት ጊዜ ላይ አንተ ከሱ ጋር እንድትሆን፣ ምክንያቱም ሚዲያ ላይ ተጽዕኖ ፈጣሪ እንደሆንክ እየታወቀ ነው። ተጽዕኖ ፈጣሪ ዮናስ ሙሉነህ ተጽዕኖ ፈጣሪ አይደለም የምትሉ ከሆነ የምትንጫጩ፣ በተለይ ጴንጤዎች፣ እዚህ ያላችሁ ጴንጤዎች የምትንጫጩት ተጽዕኖ ፈጣሪ ስለሆነ
ተጽዕኖ ፈጣሪ ስለሆነ ተጽዕኖ ፈጣሪዎች ሐሳብ ይሰጡ ካለ ሐሳቡን በቃ ስታራግብ ትውላለህ። አለቀ። ዮናስ ሙሉነህ ወደድክም አልወደድክም ተጽዕኖ ፈጣሪ ነው። ኦርቶዶክስን ሲነካ ኦርቶዶክስ ሆ ብሎ ይነሳል። ፖለቲካውን ሲነካ ፖለቲከኛው ሆ ብሎ ይነሳል። ሙስሊሙ ሲነካ ሙስሊሙ ሆ ብሎ ይነሳል። ይሄ ተጽዕኖ አንዱ ተጽዕኖ የመፍጠር መንገድ ነው። እንትን ሌላውን ነገር ሌላ ጊዜ እናወራበታለን። ተጽዕኖ ፈጣሪ ነው። ዮናስ ሙሉነህ ምትክዱት አይደለም። ዮናስ ሙሉነህን ከያዝከው የሆነ ያክል ላይ ከፈለገ ገብቶ ጻድቅ ያደርጋል። ውሸቱን እያወራ ጻድቅ ያደርጋል። ከፈለገ ኃጢአተኛ በደለኛ ያደርጋል። ገብቶ ውሸት እያወራ ያጸድቅሃልም ይኮንንሃልም እንደፈለገ አድርጎ ማለት ነው። ሰዎች ደግሞ እሱ ሲናገርላቸው ደስ ይላቸዋል። አንድም ቀን አቤል አቡና በውስጥ በኩል ተለማምጦ ካወቀ አንተ በቃ አቡና እንደዋ ከአንተ ጋር ለመሞዳሞድ ፈልጎ የሚያውቅ ከሆነ አሁን ይሄ ሰዓት ላይ ታውቃላችሁ ዮናስ ሙሉነህ ና ዮኒ ምናምን ና አየክ ያልኩ ምናምን ስለነ ቀለመወርቅ የነገርኩህን ተመለከት እውነቱ ተገለጠልህ አይደል ና ገስት ግባ ምናምን ብለው ይመጣል። እኔም ሄጄ ብልክለት ይገባል። እኔ ፖለቲካ አይደለም የምሰራው እዚህ ሚዲያ ላይ ፖለቲካ ብሰራ ፖለቲከኛ በሆን ነው የሚያዋጣኝ። እኔ እየሰራሁ ያለሁት የጽድቅ ወንጌል ነው። ገባህም አልገባህም? ምክንያቱም እየታገልኩ ያለሁት አመፀኞችን ነው። ዳግማዊ ጥላሁን የምትለውም ግለሰብ መጀመሪያ የተኳካ ህይወቱን ከማወቄ በፊት ከእዩ ጩፋ ከሚባል ዘይት ቸርቻሪ ሐሰተኛ ነቢይ ከሆነው ግለሰብ ጋር ደቡብ አፍሪካ በሚያገለግልበት ሰዓት አብሮክ ያለከው ሰው ትክክል አለ። አንተ እንደ ፊገር እንደ ቀደምት ዘማሪነት ከእንደዚህ አይነት ሰው ጋር መሆን የለብህም ብዬ እኔ የማውቀው ሚስቱ እንደበደለችው ከሌላ ሰው ጋር ሄዳ እንደወሰለተችበት ምናምን ስለሆነ እኔ ዳጊ ጻድቅ ሰው ነበር የሚመስለኝ። ከዛ ትክክል አይደለም ይህንን ማድረግ ስለው እጁን ዘርግቶ መጣ። 1 ዓመት ከምናምን በላይ ላይቭ እኔና አማን ሻሎምን ጠመደን። ለምንድን የጠመዳችሁ ካላችሁ የጠመደንማ ለምንድን የጠመደን በአጭር ቃል የጠመደን ከእዩ ጩፋ ጋር ማገልገል ልክ አይደለም ስላልነው ብቻና ብቻ ነው። ሌላ ታሪክ የለው። ከዛ የምታዩት ወከባ፣ የምታዩት ሐሜት፣ የምታዩት ዘለፋ እንደዚህ ነጠላ እየቋጨ ምናምን ሲለፈልፍ የነበረው ሁሉ ያችን ነገር ስለተነገረው አለቅ። በጣም ብዙ ሰው ነው ያደራጀው። የኤርሚያስን የቀለመወርቅ አይተንፍሱን አይምሮ ጠምዝዞ ለውጦታል። አሁን ቀለመወርቅ አይተንፍሱ በዳጊ ቁጥጥር ነው፣ ዳጊም በኤርሚያስ ቁጥጥር ነው። ምክንያቱም ሁለቱም ነውራቸውን ይተዋወቃሉ፣ አመፃቸውን ይተዋወቃሉ። ኤርሚያስ የምትሉት ቀለመወርቅ አይተንፍሱ በሐሰተኛ ህመም የሰበሰበው ገንዘብ አለ። በሐሰተኛ ህመም ከ200 ምናምን ሺህ $200,000 በላይ ጎፈንድሚ ላይ ገንዘብ ሰብስቧል ሳይታመም። ያለበት ኒውዚላንድ የምትባል ሀገር ነፃ ሕክምና የምትሰጥ ሀገር ሆና እኛን ሁሉ አታሎን ብላክሜል ሰርቶን እኛን ሁሉ ሿሿ ሰርቶን እኛ ሁሉ በቃ የዛን ሰዓት እኮ ተጣልተናል። እኔ አማን ሻሎም ተጣልተናል ከቀለመወርቅ አይተንፍሱ ጋር። ታመመ ስንባል ግን ደነገጥ እያለቀሰ ነው እየለመን ነው። እኛም ተሸውደን ማለት ነው። ለምን ተሸውዳችሁ ምናምን የምትሉ ሰዎች ጠቅላላችሁ ተሸውዳችኋል። በተለይ አውሮፓና አሜሪካ ያላችሁ ሰዎች ገንዘባችሁን ጎፈንድሚ ላይ የላካችሁ ሰዎች ተዘርፋችኋል። ሌባ ነው ቀለመወርቅ አይተንፍሱ። ሞራል ኖሮት እሱ ገድለ እንትና እያለ መጥቀስ አይችልም ሞራል ኖሮት። ምክንያቱም ገድል ላይ የተጠቀሱ ታሪኮች ሰውን ያጭበረብራሉ፣ ወደ ሲኦል ይመራሉ ብለ አንተ ከነሱ በምን ትሻላለህ? የሰው ገንዘብ የበላ የዘረፍክ ሰው አይደለህ ወይ? አለቅ የበላህ አይደለህ ወይ? በዚህ ሌብነት ውስጥ ዶክተር ሻውል የምትባል ሰውዬ አልተካፈልክም ወይ ገንዘብ? እብራዊት የምትባል ሴትዮ በዚህ ወንጀል ውስጥ የለሽም ወይ? አሁን ተሰነጣጥቃችሁ ሜርሲፉል የምትባል አይኗ ጎላ ጎላ ያለች ውሸታም ሴት ደግሞ መታለች። ሰሞኑን ዮኒ ማኛ ከምንድን ያሉት ዮኒ ማኛ ከሞሃ ኦርቶዶክስ ነው። ጻፉልኝ እስቲ ከሞሃ ኦርቶዶክስ ጋር ቪዲዮቹን ሼር አድርጉልኝ እስቲ በውስጥ በኩል ከፍታቸዋል። እነዚህ ሴቶች ያወሩትን ማንቼ ይችላል። ልክ ነው። እና ከሞሃ ኦርቶዶክስ ጋር በመተባበር በደምረው በኩል ሞሃ ኦርቶዶክስ በደምረው በኩል ገንዘብ ከፍሎታል። ደምረው አባቴ አሁን ጠኔ አናቱ ላይ ወጥቶ ጨብሶ ድህነቱን እያወራን ሰው ሆዲ አባውን ብቅል ያወጣል አይደል? መኪና ልግዛ ገንዘብ ስጡኝ እናታችሁ እንዲቱን ሁሉ እያለ ነው። ደምረው እኮ
ሄዷል ለቋል። እንኳን ደምረው ለሞ አንበሳ እንትን ተከራይቶ ዮኒ ማኛን ከፍሎ ሊያሰድብ ቀርቶ እንትና ራሱ ጠኔ ላይ ነው ያለው። ማን ነው ደምረው ራሱ ጠኔ ላይ ነው ያለው እየተሳደበ ብልግና ማልጣቱ ምናምን እያወጣ እሱን ላሳያችሁ። ደምረው የውሸታቸው ውሸት። እነዚህ ሜርሲፉል የምትባል የቀለም ወርቅ አይተንፍሱ ቀኝ እጆች አሉ። ቀለም ወርቅን ስትነካ ይመጣላል። አንድ መላጣ ደግሞ አለ እዚህ ደቡብ አፍሪካ ያለ ይመጡላል። በውሸት ስምህን ያጠፋሉ። የኦሮሞን ህዝብ ሰድቧል፣ ብልጽግናን ሰድቧል። አንተ ነው እንደ የምትነግረን ዮኒ ማኛ ሚስጥር ሆኖ ነው ኦሮሞን መሳደቡ የብልጽግናን መንግስት መሳደቡ ዮኒ ማኛ አናቅም እንደኛ? አንተን አሁን ገልጠህልን ነው የተሰወረብንን ሚስጥር አውጥተህ ነው ወይስ ቀለም ወርቅን ሲነካ ነው ይህንን ምስጢር የምታወጡት? ቀድሞ የምታውቁትን የዮኒ ማኛ ማንነት ከእናንተ ጋር ሆኖ ኦርቶዶክስን ስለሚሰድብላችሁ ብቻ ታግሳችሁ ስታበቁ አሁን ከእናንተ ሸርተት ሲል ሚስጥር አለን እናውጣ እንትን አለን እናውጣ ለገንዘብ ብሎ ነው። እናንተ ጋር የነበረው ለገንዘብ አይደለም እንጠይቃ። አሁን ለኦርቶዶክስ ደግፎ የሚናገረው ገንዘብ ጠሮበት ነው የምትሉትበትና የምትከሱት ከሆነ ቀድሞ እናንተ ጋር ሆኖ ኦርቶዶክስን ሲዘልፍና ሲሳደብ የነበረው ገንዘብ እየከፈላችሁት ነው ማለት ነው። ማን ነው ትክክለኛ? ሁሉንም ተቸኪለ ማን ትክክለኛ እንደሆነ እነግርሃለሁ። ሁሉንም ተቸኪለኝ። እኔ ዮኒ ማኛ አሁን ላይ የሆነውን ነገር የሆነው እነዛ ሰዎች አያያዙን ስላልቻሉ ነው እንጂ መጀመሪያም በጽድቅ ስለያዙት አልነበረም። እነሱ ከክብራቸው ወንጌል ስለሚያንስ ክብራቸው ከወንጌል ስለሚበልጥባቸው ወንጌልን ሲሰድብ ጸጥ ብለውት እነሱ ሲናገር ግን አልዳንክም የተጠመቅበት ውሃ አልደረቀም አይነት ንግግር የሚናገሩት እነዚህ ሰዎች ለወንጌል ስላልቆሙ ነው እያልኳችሁ ነው። አለቀ። ቤካ ጌ ነው አሉ አላቅም። እሱን የደባበሳቸው ሰዎች የሚያውቁት ወይም ደግሞ የደባበሳቸው ሰዎች የነገራቸው ሰዎች ነው የሚያውቁት። እኔ አላቅም። እኔ ፂሙ ምናምን ማያድግ ሰው እፈራለሁ። እንዲህ የተረገመ ፂም ምናምን መላጣ ሆኖ ፂሙ ምናምን በቃ ሙልጭልጭ ያሉ ሰዎች እፈራለሁ። እውነት ለመናገር ወንድ ሆኖ ሙልጭልጭ ሲል ሰው እፈራለሁ። እኔ ይፈራል። አጠገቡ መድረስ አልፈልግም። ወንዱን ፂም ምናምን ሲኖረው ደስ ይላል። አንዳንድ ሰው ደግሞ ኔቸር ነው መሰለኝ አይኖረው ይችላል። አላቅም። አቃሉ ልጆች እንደሚቸገሩ አቃሉ ፋሚሊ እንደሚቸገሩ የዛሬ ምድሃን ነበርኩ እኮ ማለት ተኛ በቃ አሁን እኮ በቃ ነገ ናስቶን ደግሞ ተባለ። እሺ አባቴ አመሰግናለሁ። አጥፎ ተኛ በቃ ቴንክ ብራዘር አመሰግናለሁ። ይሄ ደምረው ነው አሁን ለዮኒ ማኛ በሞ አንበሳ ምናምን ገንዘብ ይከፍለዋል የምትሉት? ይሄ ዮኒ ማኛ ራሱ ነው? ይሄ ደምረው ነው ራሱ የሚከፍለው? ያ ስሟቸው እነዚህ በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ስለዚህ እነዚህ ሰዎች ደምረው እንግዲህ ይኸውላችሁ ደምረው እኮ ቸግሮት ገንዘብ ስጡኝ እያለ ትናንትና እንደውም በጣም በቃ የሚያሳቅቅ ነገር ውስጥ ነበር። ደምረው 1 ብር ሁሉ የላከለት ሰው ነበር። 1 ብር ሁሉ ምንድን ነው የሚጠቅመን ይላል። ካልጠቀመው ብራዘር ምን አላልኩ ትመጣለህ ምንድን ነው የሚጠቅመኝ ምናምን። የማይጠቅም ቦታ ምን ታደርጋለህ? አትሄድም እንደንት እኔ እኮ ባይጠቅመኝን አላይም። እኔ ለምሳሌ ደሜ እኮ ችግር ላይ ደሜ ቸግሮታል። ስለዚህ በጣም ሜርሲፉል የምትባል ልጅና ስብስቦቿ ዮናስ ሙሉነህ የተናገራችሁ በራሱ ተነሳሽነት ምንም እንትን አይደለም። እናንተም ኦርቶዶክሳውያንን የሚሰድብላችሁ ሰው ካገኛችሁ እንደምታቅፉት እንደምታስጠጉት በጉያችሁ እንደምሸሸጉት ዮናስ ሙሉነህ የተናገረው እውነትና እውነት ብቻ ነው።
የዮናስ ሙሉነህ ችግሩ ግን ምንድነው? ወዳጁ ስትመስለው ነውርህንም ደብቁ በግልጽ ተናግሯል። ስትገድል እያየው አልገደለም ብዬ ነው የምከራከርልህ ወዳጅ ጓደኛዬ ከሆንክ ብለዋል ዮናስ ሙሉነህ። ስለዚህ አሁን ዳጊን በተመለከተ ክፉ ሲያወራ አታይም። ጌ እንትኖች ፓስተሮች ጴንጤ መካከል አላችሁ ምና ይላል ይመጣል። ጌ ፓስተሮች ጴንጤ መካከል አላችሁ፣ እንደዚህ የሆናችሁ ሰዎች ፕሮቴስታንት ውስጥ አላችሁ፣ አመንዝሮች ከሚስታችሁ ሌላ ምናምን ይላል። በአይምሮ ውስጥ ግን ዳግማዊ ጥላውን ትዝ አይለው። አንድ ቀን የነካው ጊዜ ዳጊ የሚባለው ዘማሪ አንድ ቀን የነካው ጊዜ፣ አንድ ቀን የተለወጠበት ጊዜ ደግሞ ስለሱ ክፉ ማውራት ይጀምራል። ይሄ ነው ችግሩ። ራሱን ችሎ ዮናስ ሙሉነህ ለእውነትና ለጽድቅ የቆመ ሰው አይደለም። የሚናገረው ግን እውነት ነው። አዎ እውነት ነው። መቼ ነው የሚናገረው? ከሱ በተቃራኒ የቆማችሁ ሲመስለው እውነት ይናገራል። ሁሉንም እውነት ይናገራል አይደለም። እና ዕብራዊትና ሜርሲፉል አሁን ተጣልተዋል። ገበና መወጣጣት ላይ ናቸው። እኔ ያሳዝነኛል የቀለሜ ስብስብ እዛ ሚዲያ ላይ ያለው ወንጌል አይደለም ትኩረታቸው። አሁንም የእግዚአብሔር ሕዝብ እኔ ፕሮቴስታንቱን ነው የምነግረው እዚህ ጋር የእግዚአብሔር ሕዝብ ነኝ የምትል ፕሮቴስታንቱ ሰምታችኋታል። ገድል እንዳይገለጥ ዮኒ ማኛ ምን አቅም አለው ገድል እንዳይገለጥ የሚያደርግበት? ገድል ከፈለክ ገብተህ ታወራለህ። ሆዴ ባሰው ኦርቶዶክስ መጥቶ ይከራከራል፣ ቪው ታገኛለህ። አለቅ። አሁን ላይ ግን ሚሰማችሁ የኦርቶዶክስ እምነት ተከታይ ያጣችሁ ይመስለኛል። እኔ ታርጌታችሁን ያጣችሁ ይመስለኛል። የጴንጤ ተወካይ ነን ትላላችሁ፣ ለጴንጤ ቆመናል ትላላችሁ። ወንጌል ባናቱ ሲዘቅዘቅ ሲባል ምንም አይመስላችሁም። እራሳችሁ ስትነኩ ግን እንደ አራስ ነብር ጥፍራችሁን አውጥታችሁ ሰው ለመቧጨር ትመጣላችሁ። አለቅ። ይሄ ነው በቃ የእናንተ የወንጌል አገልግሎት። ለምንድን ነው ስለ እነዚህ ሰዎች የምትናገረው ካላችሁኝ፣ ከዚህ በፊት ሐሰተኛ ነቢያት ላይ የያዝነውን አገልግሎት በተመለከተ ሐሰተኛ ነቢያትን ለመግለጥ ስንሞክር መንፈስ ቅዱስን ይቃወማሉ፣ የጸጋ ስጦታን ይቃወማሉ ብለው እነዚሁ ሰዎች በሐሰት ስማችንን ሲያጠፉ ነበር። የማንን ስም እያጠፉ እንዳሉት? የዮኒ ማኛን ስም እያጠፉ እንዳሉት። ዮኒ ማኛ ብዙ ችግር የለበትም አለበት፣ ግን እነሱ እንደሚሉት ነው አይደለም። ዮኒ ማኛ እነሱ እንደሚሉት አይነት ሰው አይደለም። በዚህ ሰዓት ላይ ለምሳሌ ተከፍሎት አይደለም እያወራ ያለው፣ ተናዶ ነው እያወራ ያለው። አያያዙን ስላልቻሉት እስካሁን ይዛችሁታል እኮ በጥሩ ሁኔታ ይዛችሁት ታሰድቡት ነበር። እናንተን ወክሎ ይናገር ነበር። አሁን ግን ከእናንተ እጅ ወጣ። አለቅ። ይህን እድል ተጠቅመን እኛ የእኛ ቡድን አባል አላደረግነውም ዮኒ ማኛን። ምክንያቱም እንደናንተ ክፉ አይደለን። አቡናን የሚሰድብ አማንሻሎምን የሚሰድብ ሌሎቹን የሚሰድቡ ሰዎችን ገዝታችሁ ላይ ያስቀመጣችሁ የጠላቴ ጠላት ወዳጄ ነው ብላችሁ እኛ ላይ የተለወጡ ሰዎችን እንደምታመጡ ሁሉ እናንተ ላይ የተለወጡ ሰዎችን አንቀበልም። በዚህ አጋጣሚ ቀለመወርቅ አይተንፍሱን ሰድባችሁ እኔ ጋር ለመምጣት የምትሞክሩ ሰዎች ካላችሁ ከእሱ ጋር አሁን ገዝት ላይ የማያችሁ ሰዎች እኔ ጋር መምጣት አትችሉ። እዛ ከእሱ ጋር ስታሸበሽብ ከርመቅ እኔ ጋር መተህ ልትጠቅመኝ አትችል። ለእሱ ያልጠቀምክ እኔ ጋር ልትጠቅመኝ አትችል። አለቅ። ለሱ ያረባክ እኔ ሊያስኩት እውነት ልትቆም አትችልም። ይህንን ነው የምናገረው። ጃልሴና ይጅበት። እስቲ የምትሄጅበት ሀሳብ ካለ ነፃ ነው፣ እንደፈለግሽ ማውራት ትችላለሽ። እኔንም ተቃውመሽ ማውራት ትችላለሽ፣ መብትሽ ነው። ግን ሳያችሁ የዩናይትድ ደጋፊዎች በጣም አስተዋዮች ናችሁና በጣም እኛ ጆሮን ቆርጥ ምናምን ቆርጥ እንዳብሳል ደጋፊዎች ያለው እግዚአብሔር ይባርካቸው። የዩናይትድ ደጋፊዎች አግቡ፣ ሴቶቻችን የዩናይትድ ደጋፊዎችን አግቡ እየተባላችሁ ነው። ምክር አሪፍ ነገር ነው ያነሳው አቡዬ። አንዳንዴ ሰዎች ማስተዋል ሳያቅታቸው ሲቀር በቃ ሁሉም ቦታ ትክክል፣ ሁሉም ቦታ እውነት ምናምን ይመስላቸዋልና እኔ በእርግጥ ዮናስ ሙሉነህ ምንም ቢናገር ለእኔ እውነት አይደለም። ይሄ የኔ አቋም ነው። ኤርሚያስ አበበ ደግሞ በተመቸው ቦታ ላይ ለሱ ከሰደብክለት አንተ ትክክል ነህ። ለሱ ከሰደብክለት አንተ ትክክል ነህ። እሱን ትክክል እንዳልሆነ የነገርከው ቀን ደግሞ አንተ ትንቢት ይነገርብሃል፣ ሟርት ይነገርብሃል፣ ትሞታለህ፣ ትገደላለህ፣ ትጠፋለህ፣ በዚህ መንገድ ትባላለህ።
ሐሰት ያው ጠንቋዮችን ይቃወም ነበር። አሁን ወደ እነሱ ግሩፕ ተጨምሯል እና የሞት አዋጅ ያውጁብሃል። አንድ ነገር አሁንም መናገር ፈልገው ኤርሚ ወደ ልብ ተመለስ፣ ንስሐ ግባ። እግዚአብሔር ዛሬም ይምርሃል። እውነት የሆነውን ወንጌል ተናገር፣ በማስተዋል ኑር። ከዚህ ከ3 ቀን በፊት ጥምቀት ወንድሞቻችን እያከበሩ የተናገረውን ንግግር ሰምተሃል? ምን አለ? እናፊያለሽ ምናምን ብሎ ያወራው ባለጌ እኮ ነው። አሁን አቡናን ተሳዳቢ የሚሉ ሰዎች ያስቁኛል እኮ መጥተው እግዚአብሔር ይባርክልታል እኮ አቡ ኮመንት ላይ ንገራቸው የሚሉት ተቆጥታችሁ ሀያ ብላችሁ ከራሳችሁ ላይ አግልላችሁ ወደ ንስሐ እንዲገባ ካላደረጋችሁት መቼም አይመለስም። ልክ እንደዛውም አብዱል ቃድር ዳግም ጥላሁንም አብዱል ዳጊ እንግዲህ ያው እስካሁን ዮኒ ያልተናገረበትን ምክንያት እኔ ባይገባኝ ስላልነካው ይመስለኛል ያልነካው። ዮናስ ሙሉነህ ካልነካሸው አይነካሽ ምንድነው እንደዛ ይመስለኛል። ራሱን ችሎ ለእውነት መቆም ሳይሆን አጀንዳው ገባሽ? እሱ የሚያራምደውን ሙድ ካራመድሽ ከእሱ ጋር ከሄድሽ ትሄጃለሽ፣ ካልሄድሽ ግን በቃ ይነሳብሻል። ትክክል። እና ዮናስ ሙሉነህ እንግዲህ ቤቱ ሄዳችሁ እቺ ቪዲዮ ላይ ወንዶች ጭኗ ስር ገብተው ሲደንሱ የነበሩ ሴትዮ ነች። ይሄን ቪዲዮ ትናንትና 2 እና 3 ወንዶች ጭኗ ስር ገብተው ሲደንሱ የነበሩ ሴትዮ ነች። አሁንታች የሃይማኖቴ ጠበቃ ይበላል ነው ማለት 3 እና 2 ሰዎች ጭኗ ውስጥ ገብተው ሲደንሱ የነበሩ ሃርሞኒካ ሲነፋላት የነበረችዋ ሴትዮ ማታ የሚያወዛው እንግዲህ ሲነፋፉ አድረው ማለት ነው። ተመጣለና ደግሞ እንደዛ እንትን ወሲባዊ ወሬዎች ግን በጣም ነው የሚመቹት። አይታችሁታል? ቀለም ወርቅ አይደንፍሱ ሲነፋፉ ጥድ ስር ጭንና ቀሚስ በጣም ነው የሚመች። ጌታን ራሳችሁን ፈትሹ። እግዚአብሔርን ፍሩ። መጽሐፍ ቅዱስ ይዛችሁ እንደዚህ ተራ ነገር የምታወሩ ሰዎች የወንጌል አርበኛ እኛ ወንጌል ነው የምንሰብከው ትውልድን ነው የምናነጻው የምትለው አንተ ከጆከር ከሚባል አንድ ተራ ዱርዬ ተሳዳቢ አልተሻልክም። ሶሪ ስሙን ስለጠራው በቤት ያው ስለሚሳደቡ ነው። እዚህ ሚዲያ ላይ እነሱ ናቸው እንደዚህ አይነት ንግግር የሚናገሩት፣ እንደዚህ አይነት ስድብ የሚሳደቡት። ትቻለሁ አለ እኮ ባለፈው ዮኒ ማኛ ጋር ገብቶ ትናንትና ዮኒ ማኛ ጋር ገብቶ ጆከር ትቻለሁ አለ እኮ ስድብ ትቻለሁ አለ። ተቋርጠ ነበር ነው ወይኔ ጋር ነው የተቋረጠው? ዮኒ ማኛ ጋር ገብቶ ትናንትና ስድብ ትቻለሁ አለ ጆከር። እንዴ እና ኤርሚያስ እየተሳደበለት አይደል እንዴ? እሱ ከሱ ባሰኩ እንዴ ከባዶች ናቸው። አሁን ነብቻ ኤርሚ ራስህን ዛሬ ምክሬ ስትነፋፊ ጭኑስ ገብተሽ ስትነፋፊ ምናምን የተባለች ሴት ከቀለም ወርቅ አይተፍሱ ሪሊ ወንጌል ትሰማለች ብላችሁ የምታምኑት? ወንጌል ልጅ ጥላቻ ነው እንጂ የምትሰማው በቃ ጥላቻ ነው እንጂ የምትሰማው በቃ እሱን ስታስብ እንደውም ደሞ ይፈላል። ከዛም ገስት ላይ ቁጭ ያላችሁ ደግሞ ሴቶች ናችሁ እኮ እግዚኦ መሐረነ ክርስቶስ። ኧረ ያንሳችሁ። ገስቱ ላይ የተሰበሰባችሁት ሴቶች ናችሁ። ሴቶች ሴት ልጅ ቁጭ ብላ ስትሰደብ አይደብርም? እውነት እግዚአብሔርን ማትፈሩ ሰውን ማትፈሩ ሼም የማይዛችሁ ትልልቅ ናችሁ። ሴት ልጆች አለው እሱ ለምሳሌ ሴትን እንደዚህ በየጊዜው ደግሞ ካስተዋልክ የእናትህን ትንስር በቃ ስድቡ ይሄ ነው። ጌታ እኔ በጣም ነው ጥያቄ የሚሆንብኝ። አቡ ግን እግዚአብሔር ምስክሬ ነው። ብዙ ጊዜ ካስተዋልክ የእናትህ ቀሚስ ስር የእናትህ ጭንሽ ስር ነው ነገሩ፣ ስድቡ ራሱ ማለት ነው። ዮናስ ሙሉን አልዳን የሚሉት ነገር አላየሽው? ዮናስ ሙሉን አልዳን የሚሉት ነገር አየሁት እኮ እሱ። እኛ ቀድመን ተረጋጉ
እንደዚህ አይደለም ስንላቸው ያኔ እናንተ የወንጌል ጠላቶች፣ ወንበዶች፣ የወንድሞች ጠላቶች ናችሁ ብሎ ረገጡን ሄዱብን። ካስታወስካ ብዙ ሰዎች እንደዛ ብለው ነው። አሁን ግን በተራቸው እነሱ ሲነኩ ወንጌል ሲሰደብ ያልተናገሩ ሰዎች አሁን በተራቸው ዮናስ ሙሉነህ አልዳነም ማለት ጀምሮ እግዚአብሔር ይሆናቸው። ዮናስ ሙሉነህ ማይድነው ቀለም ወርቅ ተንፍሶ ሲናገር የማይድንበት እምነት ነው የገባው ማለት ነው። ዮናስ ሙሉነህ ቀለም ወርቅ ሲናገር ማይድን ሌላውን ሲናገር የዳነ ወንድም የሚሆንበት መጽሐፍ ቅዱስ እውነት አላችሁ ማለት ነው። እኔ ከዚህ በፊት ለዮናስ ሙሉነህ የሰራውለት ቪዲዮ ላሳያችሁ። አንድ ቪዲዮ ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበቃል። ዛሬ ኦርቶዶክስ ሆናለሁ። አቤል አቡና በኔ ቪዲዮ ካልሰራ ዛሬ ኦርቶዶክስ ሆናለሁ። ጌታ ምስክር፣ ዛሬ ኦርቶዶክስ ሆናለሁ። አቤል አቡና በኔ ቪዲዮ ካልሰራ ይኸው አሁን እያያችሁ ዛሬ ኦርቶዶክስ ካልሰራ በኔ ላይ ጠዋት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት እኔ የማመልከው ጌታ እኔ የገንበርኩለት ጌታ እኔ በስሙ የተጠመቁ ጌታ ዛሬ ዋሽቶኛል። ዛሬ ዋሽቷል ጌታ። ዛሬ ዋሽቷል ጌታ። ደምሴ እዚህ ነው እኮ ገና ክርስትና አልገባህም ያጠመቀችም ሴትዮ እውነተኛ የክርስቶስ ኢየሱስ አገልጋይ አይደለችም። ስለዚህ መጽሐፍ ቅዱሳዊ የሆነውን ክርስትና ላስተማረችም ምን የኔ ክርስትና ለመስራት እንዴት ቤተ እምነት ያስቀይራል? ሰው አይደለም ህይወት አገኝበታለሁ የዘላለም ህይወት በዚህ መንገድ ነው ማገኝበት የሚለውን እምነቱን ቀርቶ የሚደግፈውን ራሱ የእግር ኳስ ክለብ እኮ አይቀይርም። ቢያሸንፍ አይቀይርም። አንተ ግን አቤል አቡና ቪዲዮ ካልሰራ እምነት የኦርቶዶክስ ይሆናል። ኦርቶዶክስ የምትሆኑ ዶግማውን አይተህ ቀኖናውን አይተህ ያዋጣኛል የዘላለም ሕይወት ይሰጠኛል ብለህ እንጂ ከኔ ቪዲዮ መስራትና አለመስራት ጋር አያይዘህ መሆን የለበትም። ሲቀጥል ደግሞ ምናክ ያመንኩት በስሙ የተጠመቁበት ጌታ ዋሽቷል ማለት ነው። አቤል አቡና ቪዲዮ ካልሰራ ምን እያልከን ነው? ጌታ ነግሮኛል እያልከን ነው። አየህ ከምትሰክሰው ከሐሰተኛይቱ ብርቱካን የተቀበልከው እምነት ጌታ ብሎኛል ወደ ማለት ቅጥፈትና ውሸት የሚያድግ እንጂ ሕያውነትና ሕይወት ያለበት አይደለም። ትናንትና ተሰብስበው ለአንተ ምህረት እንደሚገባ ሲነግሩ የነበሩ ግብዝ የሆኑ ሰዎች ለሌላው ሰው ምህረት የማያደርጉ እንደሆነ የአደባባይ ሚስጥር ነው። የሰው ምርቃን ፎቶ እንኳን እስከ መስቀል ድረስ ምህረት የለሾች እንደሆኑ ይታወቃሉ። አንተንም በተመሳሳይ ጥቅም ለመጠቀሚያነት ለማድረግ በእርግጥ እነሱ ብቻ አይደለም የሚጠቀሙበት፣ አንተም ትጠቀምባቸዋለህ። ለመጠቃቀም ስትሉ ነው እንጂ መጽሐፍ ቅዱስን መሰረት አድርጋችሁ ወይም የምህረት ልብ አድርጋችሁ አይደለም ውሸት የተነጋገራችሁት። ሰው አጥፍቻለሁ ብሎ ሲናገር ወይም ንስሐ ሲገባ ስለ ጥፋቱ ብቻ ያወራል እንጂ ያጠፋው ጥፋት መጽሐፍ ቅዱስን መቃረን ነው ብሎ እውነት ላይ ተመስርቶ የተናገረው ሰው ጠምዶ እየተሳደበ ላይቭ አይገባም። አንተ ግን ንስሐ አይደለም የገባ ሰው ዘንድ ተቀባይነት የሚያሳጣህን ነገር ለማስተካከል ይቅርታ ከጠየቅክ በኋላ ከእንደገና ወደዛው ወደ ስድብ ጥፋት ግን ይገባል። እስካሁን ድረስ እየተሳደብክ ነው። የተሰበሰቡ ሰዎች እንደማይበጁ ልነግርህ ነው። ዛሬ ይህንን ቪዲዮ ብሰራ እነዛ በዙሪያ ያሉ በአንተ ለመጠቀም ሲሉ ሰዎችን እንድትሰድብላቸው እንድታዋርድላቸው ሲሉ በክርስትና ሰበብ ከበው ስለ ጌታ ምህረት የነገሩ ሰዎች እነሱ ጠላት ለሚሉ ሰው ምህረት የማያደርጉ ጨካኝ ልብ ያላቸው አረመኔ ሰዎች እንደሆኑ ዮኒ ማኛ ሰማ። ዮኒ ማኛ ይሰማ ምን ብዬ ነበር? ስለነ ቀለሜ ስማ። የተሰበሰቡ ሰዎች እንደማይበጁ ልነግርህ ነው። ዛሬ ይህንን ቪዲዮ ብሰራልህ እነዛ በዙሪያ ያሉ በአንተ ለመጠቀም ሲሉ
ሰዎችን እንድትሰድብላቸው እንድታዋርድላቸው ሲሉ በክርስትና ሰበብ ከበው ስለ ጌታ ምህረት የነገሩ ሰዎች እነሱ ጠላት ለሚሉ ሰው ምህረት የማያደርጉ ጨካኝ ልብ ያላቸው አረመኔ ሰዎች እንደሆኑ የቅርብ ጊዜ ትውስታችን ነው። የክርስቶስ ልብ ያለው ሰው ለኢየሱስ ስህተትን ሲያይ ለጥፋት ሳይሆን ለማትረፍና ለመታደግ ትክክል ያልሆነ ስህተትን ስህተት ብሎ ይናገራል። እንደነሱ ለአንዱ ሌላ አውሬ ለሌላው ሌላ መልአክ ሆኖ የውሸት ትወናን አይተውንም እና ዙሪያን ተመልከት። የከበቡ ሰዎች እንደማይጠቅሙ ተረዳ። መጽሐፍ ቅዱስም ሆነ የእግዚአብሔር ቃል ድጋፍ እንደሌለ እወቅ። የትክክል የተለወጠ ማንነት ስላልያዝክ እውነተኛው ማንነት ተሳዳቢነት ጊዜ ሸፈነው እንጂ እንዳልሞተ የምታሳይበት ጊዜ ደርሷል። አሁን በወረፋ ሰዎችን ለመሳደብ ቃል ገብተታል። ስድብክን ቀድሞ የሚሰሙ ኦዲየንሶችን አሁንም ይሰማሉ። በወንጌል ግን ስትነግድ ነገም ከነገ ወዲያም ዝም እንደማልልህ ቃል ልገባልህ ነው ይህን ቪዲዮ የሰራሁት። ይመች። ዛሬ ኦርቶዶክስ ይሄ ነው በቃ። ቀድሞም ስለነ ቀለመወርቅ አይተንፍሱ ነግሬሃለሁ። ምን ብዬ በዙሪያ ያሉ ሰዎች አይበጁህም፣ አይጠቅሙህም። እነዚህ ሰዎች ጠላት ብለው ከያሰቡ በቃ እስኪያጠፉ ድረስ ነው የሚሄዱብህ ብዬ ነግሬሃለሁ። እንደዚህ ነው በቃ። ትናንትና ምህረት የሚያደርጉለት ሰው ለዛ ነው። አሁን ለምንድን ነው እነዚህን ሰዎች እንደ ያስካቸውን የምትሉኝ ሰዎች ካላችሁ እዚህ ሚዲያ ላይ ወንጌል እንዳይሰራ ያደረጉት የወንጌል አርበኛ የምትሏቸው ነገር ግን ወንጌልን መጠበቂያ ያደረጉት እነ ቀለመወርቅ አይተንፍሱ ስብስብ እንደሆኑ ስለማመን ልክ ሐሰተኛ ነቢያትን እንደምቃወመውና ልክ እንዳልሆኑ እንደምናገረው ሁሉ እነዚህም ግለሰቦች ከሚዲያው ላይ ወይ አካሄዳቸውን አስተካክለው ወይ የክፋት ስብስባቸውን በትነው ብቻቸውን ስለ ወንጌል እውነት በንስሐ ተመልሰው መስበክን ካልጀመሩ አሊያም ገሸሽ ካላሉ በስተቀር ወንጌል እዚህ ሚዲያ ላይ በትክክል አይሰበክም። ለምን? ትልቅዬ ቡድን መስርተዋል። የጥፋት ቡድን፣ ተሳዳቢ ቡድን፣ ስም አጥፊ ቡድን። ልክ ዮናስ ሙሉነ ከነሱ ሀሳቡ ሸርተት እንዳለ ሲያስብ ከመንግስት ጋር ሊያጣሉት ይሞክራሉ። ቲኬት እንክፈልልክ ናግባ ይሉታል። ኦርቶዶክሳውያን ከፍለውት ነው ሞአንበሳ ምናምን የሚባል የኦርቶዶክስ ቲም በደምሮ በኩል ክፍያ ፈጽሞለት ነው ይሉታል። አያችሁ እንዴት ስም እንደሚያጠፉ። እንደዚህ ነው የእኛንም ስም ያጠፉት። ባልዋልንበት ያዋሉን። አቡና ተሳዳቢ ነው ምናምን የምትሉ ሰዎች አላችሁ። አቡና ተሳዳቢ ነው ትላላችሁ። በጣም ብዙ ጊዜ ላይፍ ከፍቼ ኑ እስቲ ስድቤ ንገሩኝ ስላችሁ የምትሉት ነገር የለም። አንድ ዮናስ ማነው አንድ ኤፍሬም ባለ ጊዜውን ነው ያጋዘን ነው ድምፅክ የሚመስለው ያልኩት። እሱንም ይቅርታ ጠይቄያለሁ። ናሽናል ጂኦግራፊ ደግሜ ሳይ አጋዘን በጣም ነው ድምጿ የሚያምረው። አይገባውም የአጋዘንም ድምፅ። ምክንያቱም የሚያስጠላ ድምፅ ያለው የሚያስጠላ ድምፅ ያለ መባል አለበት። የመዝሙር ስጦት የሌለው የመዝሙር ስጦት፣ ነብይ ያልሆነ ነብይ አይደለም መባል አለበት። እውነቱን እየተናገርን ነው የምንሄደው። ምክንያቱም ክርስትና የውሸት ስብስብ አይደለም። አለቅ። ያንን ያልኩት እሱ ነው እንደ ስድብ የሚቆጠርብኝ እንጂ ሌላ ነገር የለም። ሌላ በተረፈ እውነት እነግርሃለሁ፣ ሸቃጩን ሸቃጭ ሌባውን ሌባ ላለው እንጂ እኔ ብልግና እንደ ቀለመወርቅ አይተንፍሱ ስትነፋፋ እያልኩኝ አልናገርም። የቀለመወርቅ አይተንፍሱ ንግግሮች ታውቋቸዋላችሁ። ከዚህ በፊትም ጥድ ስር ሄደሽ እንደዚህ አድርገሽ ስሜትሽን ነክቶት ዝሙትሽን አክሊል የሚባል ልጅ እዛ ደጀ ሰላም እንትን ሲልሽ ሲነፋሽ ምናምን እንደዚህ አይነት ወሬ ከኔ ሰምታችሁ አታውቁም። ብልግና ገባችሁ? ብልግና የሚናገረው ቀለመወርቅ አይተንፍሱ ነው። የሚሳደበው ኤፍሬም ባለ ጊዜ ነው። የነሱ ስብስብ ግን አያችሁ ስማቸውን ፕሮቴክት ያደርጋሉ። ራሳቸው እንደ ወንጌል አርበኛ፣ እንደ ወንጌል ጀግና፣ እንደ ወንጌል ጓድ ምናምን ያስጠራሉ። ተሳዳቢዎቹ ግን እነሱ ናቸው ተሳዳቢዎች። የት አልነበረ ሆነ ንግግሩ ይኸውላችሁ ይህን ቪዲዮ ተመልከቱት። ጸያፍ እንደሆነ ተሰምቶ ከሆነ የዚህ ንግግር ባለቤት እኔ ሳልሆን ሌላ ሰው ላሰማክ እችላለሁ። እዛ ተለጠፈ ጭሪ ይመስል ማለት ነው መሽገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥ ምትውላለ። ከንፈሯን ስትሰል በአጭር ቃል ይናገራለሁ። የመራቢያ ቃል ይነሳል አይደለም ማንን ነው የምታታለው አንቺ?
የዚህ ንግግር ነው ስለ እርኩሰት ስለ ዝሙት እንደ ቀለም ወርቅ የተንፈሱ እዚህ ሚዲያ ላይ ስለ ምናምን የሚናገር የለም። ውሸት በማስረጃ እያሳየውክ ነው። እንግዲህ ውሸት አይደለም የምናገር ጽዱ ስር ሄደሽ አንድ ደግሞ ያስጠፉብኝ ቪዲዮ አለ። ሪፖርት አድርገ ያስጠፉብኝ ቪዲዮ አለ። አንድ ሪፖርት አድርገ ያስጠፉብኝ ቪዲዮ አለ። ልክ አቡነ ብልግና ተሳዳቢ እንደሆነ በጣም ብታወሩ የምትፈልጉ ሰዎች ታዝናኑኛላችሁ። እዚህ ሚዲያ ላይ ያላችሁ በዚህ ነው። በቃ ዮናስ ሙሉነን በዚህ ደረጃ ተነስተውበት ከዚህ በፊት ተሳድቦ እንደማይ የድሮ ፋይሉን እየጎተቱ ስሙን ለማጥፋት ታውቃላችሁ። ደግሞ ደጋግማችሁ የሰማችሁት ነገር እውነት እንደሆነ አይምሯችሁ ይቀበላል፣ ያስባል። ይሄ ተሳዳቢ ነው። አሜን አቡና ይባላል። እስላሞች አስናዛ ፍርፋሪ ተቀበል ከእስላምና ጴንጤ ስድር ያንተ እሱ ነው የሚያምርብን። ሌባ ደግሞ መተህ እዚህ ኮሜንት ታደርጋለህ። አታፍርም? ሁሉ ይጠላኛል ግን ጴንጤን አቀባለሁ የሚል እኮ ዱርዬ ነው። አይኖ ለሚከፍሉ ነው የምትንፈራፈረው። አይኖ በበላበት ይጮሃል ጅብ እንደሚባል ሁሉም ውሸታም ናቸው። ሁሉም ውሸታም። ይሄም አሮጊት አግብቶ ከዛ በኋላ ሴትዮዋን ዩኬ ከገባ በኋላ የሸመጠጠ ሁሉም ውሸታም ናቸው። ይከፈላል ምናምን ይላሉ። አንድም ቀን ግን ማስረጃ አምጥተው ያውቁ። አንድም ቀን ከዚህ በፊት እንደምታውቁት ነው በምህረት ስለተዘጋትቸው ነው ባንክ የሰው ባንክ አካውንት የሚበረብሩ ምናምን አመት እነዚህ ሰዎች ናቸው። ወንጌል ሰባት ይደረጋል። አንተ ስጠራኝ ማውራት አልቻልኩም ነበር። ሶሪ ችግር የለውም አለ። ቪዲዮ ካለ ሼር አድርጊልኝ። ዝም ብለሽ አትናገሪ፣ ሼር አድርጊልኝ አይዋለሁ። እና ነበረ እኮ እንትን ሪፖርት ያስደርገውብኝ ነው። ዛሬም አይ ቲንክ ሪፖርት አለብኝ መሰለኝ። ምክንያቱም ስለ ቀለም ወርቅ የተንፍሱ እውነቱን መነጋገር አለብን። ወንጌል መቼ ነው ፕሮቴስታንቱ እዚህ ሚዲያ ላይ የሚሰራው ካላችሁ እነ ቀለም ወርቅ የተንፍሱ ስርዓት ሲይዙ የሰበሰቡትን ቡድናቸውን ሲበትኑ በጽድቅ አሁን በተለይ አብራችሁ እየተሸወዳችሁ ያለ እሱ የሌላውን ቤተ እምነት ስለሚያጠቃ ብቻ ወንጌል እየሰራ የሚመስላችሁ ሰዎች አይናችሁን አንስታችሁ እርግጠኛ ነኝ የኔን ያክል ተቃውሞ ቢያስተናግድ እዚህ ሚዲያ ላይ አይቆይም። ቀለም ወርቅ የተንፍሱ ምንድን ነው የሚያሰነብተው ካላችሁ የሚያሞግሱት ሰዎች ናቸው የሚያሰነብቱት። በቃ ሲሳደብም ተው የማይሉት የማይገስጹት ትክክለኛ መንገድ እየሄደ እንደሆነ የማይነግሩት ሰዎች በዙሪያው ሰብስቦ የሚጣሉትን ሰዎች በህልም ሰበብ ጌታ ከሱ ጋር እንደሆነ የሚያስፈራራቸው አይነት ሰዎች ሰብስቦ ነው እየቀጠለ ያለው። እውነት የሚነግሩትን ሰዎች አይወዳቸውም ጭራሽ። ስለዚህ እዚህ ሚዲያ ላይ ትክክለኛ ፕሮቴስታንት ወንጌል እንዲሰብክ ኢየሱስ ብቻ እንዲወራ የምትፈልጉ ከሆነ ይህን ሰው ነው ዳር ማስያዝ ያለባችሁ። እኔ ወንጌል አይናገር ዝም ይበል አፉን ይሸብብ አላልኩም። ይናገር፣ አይመለከተኝም። አሁን እየሰራ ያለው እጅግ አመፅ ጨለማውን ግን መተው አለበት። ይሄ ሰውዬ ለስድብ የሚያበረታታቸው ሴቶቹን የሰበሰባቸውን መንጋዎች ቡድኑን መበተን አለበት። ስም አጥፊ ቡድን በፌክ አካውንት እየመጡ የሚሳደቡለትን ሰዎች መበተን አለበት። ባለፈው ምን ያለ ንፋስ ደመና በንፋስ እንደሚበተን ከዙሪያ ጠላቶችን እበትንልሃለሁ ብሎኛል ጌታ ምናምን አለ። ማናችሁም እንድትናገሩልኝ አልፈልግም፣ ወታችሁ እኔን ወክላችሁ እንድትሳደቡ አልፈልግም አለ። እንዲህ ሲናገር የጽድቅ ሰው ይመስላል። ሲሳደቡ ግን ቤት አይከፍትም። ዝም ብላችሁ ቀለም ወርቅ የተንፍሱን ተመልከቱ። እነሱ እየተሳደቡ እሱ ወንጌል አይሰራም። ለምን? ኦዲየንስ ሁሉ እነሱ ጋር ሄዶ እነዛ ሰዎች የሚናገሩትን ፕሮፓጋንዳ እንዲሰሙለት ይፈልጋል። አለቀ በቃ። እነዛ ተሳዳቢ ሜርሲፉል የምትባል ተሳዳቢ፣ ቤካ የሚባል ደቡብ አፍሪካ ያለ አቋም የሌለው ልፍስፍስ የሆነ ሚዲያ ላይ ለመሰንበት ብቻ አፉን የሚከፍት ውሸታም ተናጋሪ። አሁን ዮናስ ሙሉነህ የኢትዮጵያ መንግስት የብልጽግና መንግስት ዮናስ ሙሉነህ ምን እንደተናገረ አያውቅም። እናንተ የምትናገሩት አያውቅም። ኦሮሞን እንደተሳደበ የኢትዮጵያ መንግስት መረጃ የለውም። እናንተ በጣም የኢትዮጵያ መንግስት መረጃ እጥረት ስላለበት በጣም እየተባበራችሁት መሆኑ ነው። በእናንተ ቤት እየተባበራችሁት። ትናንትና ለምን ይህን ነገር አልነገራችሁትም? ዮናስ ሙሉነህ እጃችሁ ላይ ነበር፣ አብሯችሁ ነበር፣ ከእናንተ ጋር ሆኖ ነበር ሌላ ቤተ እምነት የሚያጠቃ። አሁን ላይ ከእናንተ ጋር ሳይስማማ ሲቀር ለምን ጠላት ትሆኑበታላችሁ? እና ዝም ብላችሁ ይዩት፣ ዝም ብላችሁ ይዩት። እንዴ ደምረው ለራሱ ጥንብዝ ብሎ ሰክሮ እናታችሁ እንዲትሆን ገንዘብ ካልሰጣችሁኝ ያለ ድህነት አናቱ ላይ ወጥቶ እየተቸገረ ያለ ግለሰብ
ለዮኒ ማኛ ኦርቶዶክሶች ገንዘብ እንዲከፍል አድርገውታል። ማን ደምሮ ብላችሁ እንዴት ተዋሻላችሁ? ቢያንስ ህሊናችሁን አያውቅሳችሁ? እንደዚህ አይነት ውሸት ስትናገሩ። አሁን ኦርቶዶክሶች ገንዘብ ቢከፍሉ በደምሮ በኩል የሚያስከፍሉ ይመስላችኋል? ደምሮ ለራሱ ችግር አለበት። ትናንትና አንድ ብር ልኮለት በጣም ሲጸጸት ነበር፣ እየለመነ ነበር። ደምሮ ገባችሁ? አንዳንድ ሰው ህሊና ስለሌለው ሼማ ይዞ አሁን ደምሮ የምትቀየሙትም ሰው አይደለም። ሁለት ልጆች አሉ እዚህ ሚዲያ ላይ። እኔ እውነት ነው የምላቸው ኦርቶዶክሳውያን በተለይ ከፕሮቴስታንት መጣን ብለው ኦርቶዶክስን በጣም ከእናንተ በላይ እንወዳታለን አይነት ጨዋታ የሚጫወቱ ደምረውና ተመስገንን ተጠንቀቋቸው። ይሄ እውነት ነው ለኦርቶዶክሶች። ይሄ ቲፕ ለኦርቶዶክሶች ነው። ለኦርቶዶክስ ነው ይሄን ቲፕ የምነግራቸው። ደምረውንና እንትናን ተጠንቀቋቸው። በዚህን ያክል ደረጃ እንዴት ሰው ትናንት የነበረበትን ሃይማኖት ጥሩ ነገር አንድ እንኳን ጥሩ ነገር ትዝ ማይለው የሚመስለው በዚህን ያህል ደረጃ የምሬ ነው ምላችሁ ይታወቃል። በቃ በተለይ ባለፈው የጉዞ ምናምን ተብሎ ጉዞ ላይ አጭበርብረዋል ተብሎ ያኛው ወንድም ካጋለጠ በኋላ ካወጣ በኋላ የሆነ መረጃ የማይገቡበት ቤት የለም። ቀለም ወርቅ አይተንፍሱ ቤት ይገባሉ። አማን ሻሎም ጋር አሁን ተመስገን በምን ድፍረት ሆኖ የሚገባው? አማን ሻሎም የፈለገው የኦርቶዶክስ በጣም ሳተና ልጆች አሉ፣ ወንጌልን የሚያውቁ በጣም በቃ ደፋር ወንጌል ሰባኪዎች አሉ፣ እውቀት ያላቸው መረጃ ያላቸው ከቤተ ክርስቲያን ታሪክ እያጣቀሱ የሚሆኑ። አሁን ተመስገን በምን የትኛውን እንትን ይዞ ነው አማን ሻሎም ጋር ገብቶ ሀሳብ የሚሰጠው? እውነቱን ልንገራችሁ ያኛው እንዲረሳላቸው በኮሚሽን የሰሯት ስራ እንድትረሳላቸው ያልሰደቡት ሰው የለም፣ ያልተናገሩት የለም። እና በዚህ አሁን የተመስገን ቪዲዮ ፌስቡክ ላይ ይመጣልኛል እና ባቢሎን ምናምን ይላል። አንተ ፕሮቴስታንቱ አረ እንደዚህ አይባልም፣ አረ እንደዚህ አይባልም። እኔ እንኳን የሆነ አሉ እኮ በቃ እንደው ቢጣሉ የሚያምርባቸው ልደታ ቃል ቢጣላ እንደው ጥላቻ ቢያሳይ እኔ ምንም አይመስለኝም ለፕሮቴስታንቱ። ምክንያቱም ኦርቶዶክስነትን ይወዳሉ አከራሉ ቢል ወይም ጋዲሳ እንደዚህ አይነት ነገር እነዚህ እንኳን አላሳዩም እኮ። ጋዲሳ ቢያሳይ ወይም አክሊል ቢያሳይ ምንም ችግር የለውም። እነ ትዝታው ሲልኛል። እነ ትዝታውንማ ጨረስኩ ነገርኩ እኮ። ትዝታው ለኦርቶዶክስ ተጠራው ብሎ ቦዲቲ እየሰበከ ነው። ጴንጤ ብቻ ያለበት ከተማ ነው ደግሞ ትዝታው ምናምን ተዋቸው። ከኦርቶዶክስ ቤት ወደ ፕሮቴስታንት የመጡ ሰዎች ተዋቸው። አብዛኞቹን አመፀኞች ናቸው። ጥቂት የእውነት ሰዎች አሉ። ልክ እንደ አሰግድ ያለ አሰግድ ፕሮቴስታንት አይደለም። መምህር አሰግድ ይመቸኛል። መምህር አሰግድ ራሱን ችሎ በቃ ትክክለኛ ፕሮቴስታንት ጋር አልተቀላቀለም። ማን ነው ከእዩ ጩፋ ጋር ከንግግር እስከ አለባበስ ጥላቻ ነው ይለኛል። ለአለባበስ ማንቸስተር ዩናይትድ ነው ጥላቻ ነው እና ይሄ አጉል እናቀላቸዋለን። አሁን ትዝታው ሳሙኤል የሚባል ሰውዬ የፈለገ ታሽቃብጥላታላችሁ። አንዳንዶች እንትን ብላችኋል። ወንድሞቼን አትናገሩ። እናገራለሁ። ካልተመቸሽ ሂጂ ወንድሞቼን አላለች። ምን እየተናገርኩ እንደሆነ አማርኛ ማቺ ከሆነ ውጭ ከኦርቶዶክስ መጣን የሚሉት በጣም ኦርቶዶክስ ላይ ጥላቻ ስላላቸው አንዳንድ ጥሩ ነገር እንኳን ሳያወድሱ ሲያሞግሱ አታዩም እንደ ኦርቶዶክስ በጣም ብዙ ጥሩ ነገር አላት። ኦርቶዶክስ በጣም ምርጥ ነገር አላት። እንደ ሀገር ምርጥ ነገር አላት። ምርጥ ነገር ብቻ አይደለም ያላት፣ እንደ ሀገር የሚያስጠይቃትም ነገር ሊኖር ይችላል በታሪክ ውስጥ። ይሄን ግን እኔ አይደለሁም ቁጭ ብዬ የማወራው። ታሪክን ያጠኑ ሰዎች ኦርቶዶክስ ቤተክርስቲያን ለዚች ሀገር ጥሩ ምን ተጽዕኖ አድርጋለች፣ ምን ጥሩ ተጽዕኖ አድርጋለች፣ ደግሞ ምን አሉታዊ ተጽዕኖ አድርጋለች ብለው እንደ ምርምርና ጥናት የሚፈልግ ነገር ይመስለኛል። ገባ? በኦርቶዶክስ በኩል ያገኘነው ትርፍ አለ፣ በጣም ብዙ ትርፍ መጥቀስ የምችለው እኔ ምንም ጥናትና ምርምር ሳላደርግ ምን ጉዳት አግኝተናል፣ ኦርቶዶክስ እዚህ ምድር ላይ በመኖሯ ምን ተጎድተናል ደግሞ ብለን ከምናስብ ከሆነ ማጥናት አለብን። ከሃይማኖት አንጻር የተጎዳው ነገር አለ፣ ከኢኮኖሚ ነገር አንጻር የተጎዳነው ነገር አለ። ይሄ ነገር ጥናት ሊፈልግ ይችላል። ገባ? ቋንቋው እኛን የቀረጽነው እንትኑ ባህሉን እኛን የቀረጽነው ምኑን እኛን የቀረጽነው ኦፍኮርስ በቃ ደስ ይላል። ቁጥሩንም
ባህሉንም ቀና አወቃቀሩንም የዘመን አቆጣጠራችንን በጣም ደስ ይበል የሚያሰኝ ነው። የሁሉ ነገር ጠላት መሆን እንዴት ይቻላል? እንዴት ይቻላል? አንተ ግን አስመሳይ ነክ ይላል። ማስመሰል እንደኔ ከሆነ በጣም አሪፍ ነው። አስመሳይ ሰው እንደኔ ከሆነ በጣም ጸዴ ነው። ብራዘር አስመስል አንተ። እንዴት አቡናን ያስመስላል ስትሉ እኮ ማታፍሩ ሰዎች እኮ ናቸው። በጣም እኮ በቃ ማልችለው ነገር እኮ ማስመሰል እኮ ነው። ኦርቶዶክሳውያን ላይ ጥሩ ነገር ስለማወራ ከሆነ ታስመስላለህ የምትሉኝ እንደሱ ነው የሚሻለው። ጠላትነት አልበጀንም። እነ ቀለመወርቅ አይተንፍሱ እነ ትዝታው ሳሙኤል እየረጩ ያሉትኝ ይሄ የጠላትነት በተለይ ከኦርቶዶክስ ጋር የብሽሽቁ ነገር ወንጌል እርስ በርሳችን እንዳንነጋገር መልካም የሆነ መድረክ እንዳይኖረን አድርጓል። በቃ ምን ችግር አለ? ኦርቶዶክሳውያን ወንድሞችን ብትወድ ወንጌል ጠላልኝ ብለዋለሁ፣ ሳሳድልኝ ብለዋል አላለህም። አለቅ አላለህም። አሁን አዲሱ የፕሮቴስታንት አስተሳሰብ እንዴት ነው? ውስጥ ላሉት አረመኔ ተኩሎች ርኅራኄ አለው። ለዩ ጩፋ ርኅራኄ አለው። ለዮናታን አክሊሉ ርኅራኄ ፍቅር አለው። ለመስፍን በሹ በቃ ህዝቡን ለሚበዘብዙት በውስጥ ሆነው ደሙን የህዝቡን ደም እየመጠጡ ያሉት አስራት መባ እያሉ የህዝቡን ደም እየመጠጡ ላሉ አረመኔ ሰዎች አረመኔ በወንጌል ስም የበቀሉ አረሞች ለእነዚህ ሰዎች በጣም ርኅራኄ ፍቅር አለ። በጣም ብዙ ጴንጤ ከዛስ ደጅ ላለው ስል ከፕሮቴስታንት ውጭ ላለው ለሌላው ቤተ እምነት ጥላቻ የቱን ነው እንድትወድ የሚያዝ ተኩላ እንድትወድ ነው የሚያደርገው። ትምህርት የሚያጣምህ በመሀል ሆኖ ህዝብን እያሳተ ያለ ሐሰተኛ እንድትወድ ነው የሚያደርገው ወይስ በደጅ ያሉትን ወንድሞች? ይህንን መለየት አለ። እኔ ኦርቶዶክስ ቤተ እምነትን በጣም ነው የምወዳቸው፣ በጣም ነው ኦርቶዶክስ ብቻ ሙስሊሞችን በጣም ነው የምወዳቸው፣ በጣም ነው ማከብራቸው። አይመለከተኝም ስለአንተ አስተሳሰብ። ይሄንን ብዬ ሳበቃ ያለኝን እምነት ብነግራቸው ጆሮአቸው ትንሽ መንገድ ሊከፈትልኝ ይችላል። በኮመንት ላይ ስለዘለፍካቸው፣ ስለሰደብካቸው፣ የሆነ ነገር ስላጣጣልካቸው፣ ሙድ ስለያስገባቸው፣ ሜም ብለህ ስለቀለድክ የኦርቶዶክስ ቤተ እምነት ላይ አንድ ነፍስ የምታድን ከሆነ እናይካል ቃለቅ አንድ ነፍስ የምታድን ከሆነ አይካለሁ። እኔ አንድ ነፍስ በዚህ አካሄዳችን አናድንም። በነ እንትና እዛ የደከሙ እዛ የደቡብ ልጆች አሉ በወንጌል ደክመው ዓለም ላይ የተመለሱ ጌታን የምትቀበሉ ምናምን ሲባል አንድ ቁጥር ይጽፋሉ። የእነዚህ ልጆች መመለስ ስኬት ነው። አዎ ስኬት ነው። የወንጌል ትሩፋት ነው። አዎ ትሩፋት ነው። ግን እንደ አዲስ በሕይወት መዝገብ ላይ ስማቸው የሚጻፍ ሰዎች አይደሉም። ወይም ከሌላው ቤተ እምነት አይደለም ያገኛቸው። የደካከመ ጴንጤ አንተ ጋር ተመልሶላል አውቃለሁ። አንዳንድ ሰዎችን ይዛቸዋል አውቃለሁ። ደክሞ የነበረ ጴንጤ በቃ ለራሱ ሙድ ኦርቶዶክስ ሆኛለሁ ብሎ የነበረ ጴንጤ መልሰሃል። ጥሩ ነው፣ ስኬት ነው፣ ይጨበጨብላል። ግን እንደው ጥሬ የሆነ ቤተ እምነት ሰው አይደለም እያመጣክ ያለው። አለቅ አይደለም። እና እዚህ የቀለመወርቅ አይተንፍሱ ደጋፊዎች ስፔሻሊ ራሳችሁን ተመልከቱ። እንዴት ሰው 4 ሰዓት 5 ሰዓት ስለ ራሱ ሲሰብክ ትሰሙታላችሁ? ቀለመወርቅ አይተንፍሱ ራሱን ካላሞካሸ 1 ሰዓት መስበክ አይችልም። እኔ አስይዛቸዋለሁ። ሰሞኑን ዮኒ ማኛን ቻሌንጅ እናደርግ፣ ትኬት እንክፈልልክ፣ ኢትዮጵያ ግባ ይሉታል። ለምን? ከዛ መንግስትን የተሳደበበትን እንትን ኢንፎርሜሽን ያወጣሉ። ስለዚህ ዮኒ ማኛ ደፋር ለመጫወት ኢትዮጵያ ሊሂድ ብሎ ቪዛ ቆርጦ ሲመጣ እነሱ ያወጡት መረጃ ምናምን ህፃናት ናቸው፣ ህፃናት። ከዛ በካቴና ታስሮ ሊያዩ ማለት ነው። ጭካኔያቸውን የታቸው ቢችሉ ቢታሰርላቸው ደስ ይላቸዋል። እንዴት አይነት ዘጊዎች እንደሆኑ በጣም ነው የምትደብሩት፣ ምቀፉት። ወንጌል እንደናንተ ከሆነ በአፍንጫችን ይውጣ። እንደናንተ ከሆነ ጽድቅን ማውራት ይቅርብን፣ በእውነት ይቅርብን። እንዴ ትናንትና ወንድምነት አላችሁት። ትናንትና ወንድማችን አሉ ከጨለማ ድንሃል አንተ ማለት ጳውሎስ ነህ አላችሁት። ጳውሎስ ነህ አንተ ማለት ትናንትና በአንተ ብዙ ሰው ይድናል አላችሁት። ልጁ ሞከረ። እናንተ ያሳያችሁት ኦርቶዶክስን መስደብ ስለሆነ የእናንተን ፈለግ ተከትሎ ኦርቶዶክስን ተሳደበ። መሳደብ ላይ ደግሞ በጣም ጎበዝ ነው፣ ይችላል።
ረገጣ ይችላል። ዮኒ ማኛ ረገጣ በጣም ጎበዝ ነው፣ ይችላል። ተራገጠ፣ ከእናንተ በላይ ይራገጣል። አይታችኋል አይደል? ኦዲየንሱ ተመለሰ፣ ኦዲየንሱ ተመለሰ። ዮኒ ማኛ 200 ሰው ምናምን ልክ እንደዚህ 200 ሰው 100 ሰው 300 ሰው ምናምን ብቻ ያየው ጀምሮ ነበር ሚዲያው ላይ ትክክለኛ ሳይለንት ሆኖ ሲናገር ማለት ነው። አሁን ረገጣ ሲጀምር 2000 ሰው 3000 ሰው መግባት ጀምሯል። ለምን? ያንን ዮኒ ማኛ ነው 10 ዓመት ሙሉ ሰው የሚያውቀው። ስለዚህ ትክክለኛው ዮኒ ማኛ ይሄ ማንነቱ ማለት የሚሳደቡ ማንነት ሲመለስ ሰው ሁሉ እንትን ብሎ ይዝናናል፣ እየከፈተ ይዝናናል። ቪዲዮዎች ውስጥ በዚህን ያህል መጠን ወንጌል ሲሰራ ቪዲዮዎቹን ቆራርጣችሁለት አደረሳችሁለታል? አላደረሳችሁለትም። ስድቡን ግን ኦርቶዶክሳውያንም ለራሳቸው ዓላማ የሚመቻቸውን ኦርቶዶክስ ቆርጦ ላኪዎች አሉ። የራሳቸውን ዓላማ ቀለም ወርቅን ሲናገርላቸው ምናምን ያለውን ይፖስቱለታል። ሌላውም የራሱን ዓላማ ይናገራል። ትክክለኛውን ንገረን። ትክክለኛውን ምን ልንገርሽ እህቴ? ትክክለኛውን ሰው ነው የምነግርሽ። ጤነኞቹ ሰዎች መሬት ላይ ነው ያሉት፣ ሞባይል ላይ አይደለም ያሉት። ሂዱ ሞባይሉን ትታችሁት መሬት ላይ ሰው ፈልጉ። ወደ ቸርች ሂዱ። አቤል ግን ጸጋ ምንድን ነው? ጸጋ እንትናን ጠይቀው መግለጥ የአቤል እንትና እኮ ያለው የወንጌል አርበኛ ያለበት ቪዲዮ አለ። እንትና ወንጌላዊ ነው ብለዋል። እንትና ቀለም ወርቅ አይተንፍሱ ቀለም ወርቅ የተንፍሱ ወንጌላዊ ነው ብሎኛል። አንዳንዶች ደግሞ ነብይ ነው ብሎኛል። ግን ትንሽ ቆይቶ ወንጀለኛ ነህ ብሎሃል። ችግሩ እኮ በተገኘበት ተብለሃል። እሱ እኮ ለራሱ እንደተመቸው ነው። ስትመጪ ወንጌላዊ ነሽ፣ ስትደብሪ ወንጀለኛ ነሽ። አቤል ብልጽግና ነው ይለኝ። ብልጽግና ራሄል አቤት አሜን። ቤቱን በእሳት ያጥራ እግዚአብሔር ምናምን አሜን ይመስልሻል? እግዚአብሔር ይሄ እንትኑ ታሰረ እኮ ሰማሽ አይደል? ነብዩ ጠቅላይ ሚኒስተሩ ላይ ትንቢት የተናገረ በቀደም የሆነ ወንድማችን ለጥፎት አይቼዋለሁ። አሰሩት አሉ። እንዲህ ቢያስሯቸው እንደዚህ አይነቶቹን ወንበዴዎች በቃ ቢጠርጓቸው ሌላው ይማራል። ታውቃለህ፣ ከስር ከስር ይማራሉ፣ ይፈራሉ። አዎ ግን እንዴት ነው ጥሩ የተናገሩት? እንዴት ነው አሁን እኔ 20 ዓመት 30 ዓመት አብይ ይገዛል ያሉትን መታሰር አለባቸው ብዬ ነው የማስበው። 30 ዓመት በዲሞክራሲ የሚያምን መሪ 30 ዓመት ይገዛል ብዬ አላምንም። ሲሞት አየው ብሎ መናገሩ መንግስታችን እኮ 30 ዓመት እኮ ገዝቷል። ስለዚህ ያ ታይቷቸው ነው። አይ አይደል፣ ሁለቱንም ና ውሸት እኮ በሁለቱም እኮ ዙሪያ ነው ያለው። 30 ዓመት ይገዛልም ውሸት ነው። 2017 ላይም ይሞታል ውሸት ነው። ውሸት ነው። በቃ የትኛውም ውሸት ነው። ተዋቤል አልተነካከውም። ሪያሊቲውን ነው ያወራሁት እኔ። ቡድን የለኝ መንግስት ላይ ሴራ ላሴርበት እውነቱን ነው የነገርኩ። ይሄ እውነት አሁን ይሄ ፖለቲካ ሆኑ እንዶ ካሳሰረ ልታሰር መጣችሁ። ምሳቃ የሌለበት እንዳልታሰር እንጂ ምሳቃ ካለ ችግር የለውም። የግል እንዳትገባ አርቁጭ ምሳቃ ማይደርስበት ነው። ተው ይቅርብን። አይ ሁሉም መታሰር። እኔ ስለ ሐሰተኛ ነቢያት ነው የተናገርኩት እና እዚህ ጋር ጠቅላይ ሚኒስተሩ ይሞታል ያለው ሰውዬ እውነቱን መጠየቅ አለበት። ግን እሱ ከተጠየቀ ደግሞ ሌሎች የቀባጠሩ ልወደድ ባዮች ደግሞ አሉ። አቤል አበረታተኝ፣ ጀማሪ ነብይ ነኝ። በርታ ብራዘር፣ በርታ፣ ጠንክር። በቃ ዝም ብለህ ዋሽ እና ካውንስላችንም ደግሞ ደካማ ላይ መግለጫ ይሰጣል። አሁን ክሪስ ኤንጅል ምን ያህል ውድመት ያደርሳል? ሁሉም ሰው የነቃበት ሰው ነው። ሰው በክሪስ ኤንጅል ይታለላል?
ሲኖትራክ ይውጣባችሁ በሚለው ማለት ነው። ካውንስላችን እሱ ላይ መግለጫ ሰጠ። እንግዲህ እዩ ጩፋ የተባለ ዘይት ቸርቻሪ በጉያው ያቀፈ ለዛውም የቦርድ አባል ያደረገ ካውንስላችን በዚህ ክሪስ ኤንጅል በሚባለው ሰው ላይ መግለጫ የሚሰጥ ከሆነ ጥያቄ ምልክት ውስጥ መውደቅ አለበት ብዬ አስባለሁ። መጠየቅ አለበት። እንዴ ትልልቆቹስ አብረዋችሁ ያሉትስ እስቲል አሁን አክቲቭሊ እየሸጡ ያሉትስ ህዝብን እያወጃበሩ ያሉትስ ዘይት መሸጥ፣ ሶፍት መሸጥ፣ ጨው መሸጥ አይቻልም አላላችሁም ወይ? እውነት ለምንድን ነው ማለት ቡክትክት ያለው? ኮንግራ ማንቼ ይላል። ማንቼ ትናንትና አሸነፈ እኮ ማንቼ ዴቪዬ። በጣም ገንዘብ የሌላቸው ምስኪኖች ብቻ ናቸው መግለጫ የሚሰጥባቸው። በእውነት በጣም የሚያሳዝነው። ጻድቁንስ እንዴት አያቻቸው? በመጋቢ ጻድቁንስ እንዴት አያቸዋቸው? የሚናገር ሰው አለ በዚህ ጉዳይ ላይ? ጻድቁንስ እንዴት አያቸዋቸው? መጋቢ ጻድቁ መስፍን በሹጋም ሄደዋል። ያንተን ቪዲዮ ላይሆንም ይችላል። ዝም ብሎ ምስኪኑን ብቻ የኔ ቪዲዮ ላይ መቼም ተሻይ እዩ ጩፋም አለ ዮናታን አክሊሉም አለ ለማሳየት ለምን መስፍን በሹጋ ሄደው አዳራሽ ሲመርቁ ተመለከታቸው መጋቢ ጻድቁ። ባለፈው ደግሞ ጃፒ ጋር ሄደው ነበረ። ሌላም ጊዜ ደግሞ ማንጋ ነው ደግሞ ያዩዋቸው። በቃ እየዞሩ ነው የምላችሁ። አሁን ደግሞ ምርጫ ደርሷል፣ የካውንስሉ ምርጫ እና እስከ መቼ ነው ይሄ ህዝብ ለወንበር መወዳደሪያ መሸቀጫ የሚደረገው? ኤርሚያስም ጋር ሄዷል፣ ዋንጫ ተሸልሟል። አቤላ መታሰር አለብህ ይለኛል። እሺ መታሰር ካለ እኔ በጌታ ፍቅር የታሰርኩ ሰውዬ ነኝ። ከኋላ ምንም አጀንዳ የለኝም። በእርግጥ እነ ቀለመወርቅ አይተንፍሱ ከዚህ በፊት ማህበረ ቅዱሳን ገንዘብ ይከፍሉታል ብሏል። ሁሉንም ሰው ነው ግን እናንተ ሰዎች ገንዘብ ይከፈለዋል የምትሉት? ማህበረ ቅዱሳን ጋር ያቋረጣችሁትን ደሞዝ ካላቋረጣችሁ እናንተ ላይ ምዞሩ ልበል እንዴ? የማይሆን ኮመንት የሚጽፍ ሰው አለ። እንግዲህ ሞዴሬተሮች አሉ። የጌታ ሰው ማንቸስተርን ይደግፋል እንዴ? ታዲያ እግዚአብሔርን ደግፈዋል? ሁሉንም የደገፈ እግዚአብሔር አይደገፍ። ማንቸስተርን ድጋፍ የሚያስፈልገው ጻድቁ ትልቅ ሰው ናቸው። እሳቸውን አትንኬር። በእድሜ ነው በስራ ነው ትልቅነታቸው? በስራ ከሆነ ያው ስራቸው አሁንም ለስልጣን ሲሉ ብዙ ነገር እያደረጉ እንደሆነ እየተመለከትን ነው። ከዚህ በፊት ኃይሉ ዮሐንስ የተባለው ሐሰተኛ አስተማሪ በጻድቁ ላይ በሰራሁት ቪዲዮ ላይ ተንተርሶ ኮመንት ሰጥቶኝ ነበር እና በጣም ትልቅ ሰው እንደሆኑ፣ ቴዎሎጂ ቀመስ እንደሆኑ፣ በጣም የተመራመሩ እንደሆኑ ዮናስ ዘውዴ የጻፈባቸው አላነበብኩም። ተስፍሽ አላነበብኩም እና በጣም ትልቅ ሰው እንደሆኑ ወንጌል መከራ እንደከፈሉ ነግሮኝ ነበረ። የጻድቁ ፖለቲካ የሚል ቪዲዮ ሰርቻለሁ ከዚህ በፊት የመስቀል ሚዲያ ላይ የሪያክሽን ፕሮግራም ላይ ማየት ትችላላችሁ። ወይም የጻድቁ ፖለቲካ ካላችሁት የኔ ቪዲዮ ይመጣላችኋል ዩቲዩብ ላይ እና እዛ የዩቲዩብ ፕሮግራም ላይ ትናንትና ለታሰራችሁለት ወንጌል፣ ትናንትና ለኖራችሁለት ወንጌል ዛሬ ካልታመናችሁ ወንጌልን ክዳችሁታል፣ ለወንበር ስትሉ የእግዚአብሔርን ሕዝብ ሽጣችሁታል ብዬ ቪዲዮ ሰርችበታል። ተኬ ማርያም እኔ ምን አገባኝ ታዲያ? አሁን እኔ እኮ እሱ ነገር አይመለከተኝም። እኔ ስለ ብሔር አይመለከተኝም፣ ፖለቲካ አይመለከተኝም። እኔ ትንቢትን በተመለከተ ነው የተናገርኩት፣ ሐሰተኛ ነቢያትን በተመለከተ ነው የተናገርኩት። ቅድም ጠቅላይ ሚኒስተሩ ይሞታል ብሎ የተናገረው ሁሉ
ሐሰተኛ እንደሆነ ሁሉ 30 ዓመት 40 ዓመት ጠቅላይ ሚኒስተሩ ይገዛሉ ማለት ትክክል አይደለም። በተለይ እሳቸው ለቆሙለት የዲሞክራሲ አስተሳሰብ 30 ዓመት መግዛት ዲሞክራሲያዊ ማንነት አይደለም። ይሄ ወይም የዲሞክራሲያዊ ስብዕና ያለው መሪ ማንነት አይደለም። 30 ዓመት ከገዛ ወይ ንጉስ ነህ ወይ የሆነ ነገር ነህ፣ ሹመኛ ነህ እንጂ ዲሞክራሲያዊ የሆንክ አስተሳሰብ ያለ ግለሰብ አይደለም። ስለዚህ እኔ ጠቅላይ ሚኒስተራችን ዲሞክራሲያዊ ናቸው ብዬ ስለማምን 30 ዓመትም 40 ዓመትም ይነግሳሉ ብሎ የተናገረው ሐሰተኛ ነው ብዬ ነው ማምን። እንደዛ የሚያምኑ ከሆነ ደግሞ እንደሚሉ ዲሞክራሲ አይደሉም ማለት ነው። ይሄንን መናገር እንደው ስልጣን መፈለግ ምናምን ከመሰለ እኔ ምንም ፖለቲካ ፓርቲ ውስጥ የለውበትም። ማታ እመለሳለሁ። በቃ ከዚህ በላይ ብዙ